አረ ድምፅ አለ እንዴ? ያ አንተ ሚውት ስላላረክ እንዳይሆን ሚውት እያደረግን እንትን ሜቢ እንዳይሆን። እሺ እኔ ስጠይቀኝ እሺ ወይ እኔ ሳወራ እንደዛ ሚውት እያደረግን እናወራ። እሺ እኔ ሚውት አደርግልሃለሁ አንተም ስታወራ። የእኔ ጥያቄ ለምሳሌ ከመካኒክስ ጋር ባለን ልዩነት መሰረት ነው። አሁን በመካኒክስ ውስጥ ዲኖሚኔሽናል ዲፈረንስ ነው ያለን እና ስለዚህ ወይም ደግሞ ኤክሌሲያስቲካል በቤተ ክርስቲያን ያለውን ዲኖሚኔሽናል የሆነ ዲፈረንስ ነው ያለን። በዛ ደረጃ ነው የምታየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ ድህነት ሴቴሮሎጂካል ዲፈረንስ ነው ወይስ ዲኖሚኔሽናል ነው? ሁለቱም እችስ አይሆንም። አይ አይደለም። ባይዘው እዚህ ያላችሁ አሁን 290 ሰዎች አላችሁ። ከቻላችሁ ጠዋት ወደ 1000 ሰው ሲሰማ ስለነበረ ይሄንን ክሊር ማድረግ ስለምፈልግ ከዛሬ ውጭ ላል ደግሞ ስለምችል አንዴ ሁላችሁም ሼር አድርጉ። እስኪ ያዝ አድርጉትና ስክሪኑን ሴንድ አድርጉ እና ለ60 ሰው መላክ ትችላላችሁ። አንዴ እያየኋችሁ ሁላችሁም በአንድ ኢነርጂ ኦርቶዶክሳውያኖቹም ሌሎቹም ቴንኪው እያደረጋችሁ ነው። ጫን በሉና ሴንድ አድርጉልኝ። ኦኬ ይህንን በተመለከተ በጣም ክሊርሊ ነው የምናገረው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ እንደ መካነ ኢየሱስ ወይ እንደ መሰረተ ክርስቶስ ወይ ልክ እንደ አማኑኤል የምትታይ ናት የሚል ክሌም በፍጹም አላመጣውም። በፍጹም ለምን የኦርቶዶክስ ቤተክርስቲያን ጋራ አጋንንታዊ የሆኑ ትምህርቶች የገቡ አሉ ብዬ ተናግሬያለሁ። በቦልድሊ ማለት ነው። የሰው ትምህርት ገብቷል ብዬ ቦልድሊ ተናግሬያለሁ። ይህንን አንዳቸውም ሜንላይን ቸርቾችን እነዚህን ዘኒው ኢመርጂንግ ቸርችስን እነሱ ቸርች መሆናቸውም ላልቀበል ስለምችል ስለነሱ እያወራው አይደለም። ቸርች ስል በኢትዮጵያ ኮንቴክስት ስለ ጥንታውያን ቸርቾቹ ስለ ነባር ቸርቾቹ ነው እያወራ ያለሁት። በእነሱ ውስጥ እንደዚህ አይነት ትምህርት አለ ብዬ አላምንም። ነገር ግን በጣም ደግሞ ኢሴንሻል የሆኑ ደግሞ ልዩነቶች ደግሞ አሉን። በእውነት ስንነጋገር ኢሴንሻል በሚባል ደረጃ ልዩነቶች ነገረ ድነትን አስመልክቶ እኔና ሙለታ ልዩነቶች አለን። አሁን እኔና አንተ ውስን ቤዛዎትን ትቀበላለህ፣ እኔ ደግሞ ቤዛ ኩሉ ዓለም ነው ብዬ እቀበላለሁ። የክርስቶስን የቤዛዎት ስራ ስናምን ይሄ በዲኖሚኔሽናል ኢንተርዲኖሚኔሽናል ዳያሎግ ውስጥ የሚቆይ እንጂ አንዳችንን ከአጋንንት ነው የሚያስብል ግን እንዳልሆነ አውቃለሁ። ነገረ ድነት ልዩነት በሴቴሮሎጂ ቲቺንግ ላይ ዲፈረንስ አለን እያልክ ነው? ስለ መዳን ማያድና ነው እያልክ ለጥቂቶች የሞተና ለሁሉም የሞተ ነገረ ድነት አይደለም እንዴ? ኤፊሽንሲ ኦፍ ክራይስት ላይ እኮ ነው። እሱ ነው ነገረ ድነት የሚለው ነገር በትክክል እንዴት አንደርስታንድ እንዳረከው አላውቅም። አየህ እሱ አይደለም ነገረ ድነት የሚባለው አይደለም ሙሌ ኤፊሽንሲ የክርስቶስን ሰፊሽንሲ እና ኤፊሽንሲ አይደለም የምናወራው። ነገረ ድነት ቤዛ ሁሉ ዓለም ነው፣ ቤዛ ሁሉ ለተወሰነ ሰው ነው በሚለው ማለት ነው። ቪው ነው ወይስ አንተ እያልክ ያለው ሴቴሮሎጂካል የሆነ ትምህርት ነው እያልክ ያለው? በቪው ደረጃ የሚቀመጥ ነገር ነው አንተ እያልክ ያለው? አሁን ዝም ብሎ ተውና ካልቪኒስትና አርሜኒያን የነገረ ድህነት በነገረ ድህነት የሚባለው ሴልቬሽን ቪውን አይደለም እያልኩ ያለሁት ነገር። አሁን ለምሳሌ ነገረ ድነት አይደለም ሙሌ ኢየሱስ ለጥቂቶች ነው ቤዛ የሆነው፣ ኢየሱስ ለዓለም ነው ቤዛ የሆነው የሚለው ነገረ ድነት አይደለም። ቆይ እኔ እያልኩ ያለሁት ቴዎሎጂካል ትሬጅ ላይ እኛ የምንለውን ሌቭል 1 ላይ ኢሴንሺያል ዶክትሪን የምንላቸው ለምሳሌ ስለ ኔቸር ኦፍ ጋድ፣ ስለ ትሪኒቲ፣ ስለ ክሪስቶሎጂ በሚለው ነገር ላይ በነገረ ድህነት ለምሳሌ ሰው አይድንም ይድናል በሚል ደረጃ ነው እያልን ያለ ነው። አይድንም ይድናል በሚል ደረጃ ነገረ ድህነት ልዩነት አለን ማለት ኦልሬዲ እናንተ ወይኔ ያንተ ድነት ነገረ ድነትን እንደዚህ አታጥብበው አሙሌ። ነገረ ድነት ስንል እኮ እያወራን ያለ ነው ከክርስቶስ የመስቀል ስራ ጋር ጀምሮ ነው አይደል? ቤዛ የሚለውን እኔም አንተም እንቀበላለን። ከዛ ቤዛዎቱ ግን ለነማን ሲል እስቲል እኮ አሁንም ነገረ ድነት ውስጥ ነው ያለን። ከነገረ ድነት ውጭ ያለው ነገረ ድህነት ልዩነት አለ ማለት ነው እያልኩ ያለሁት። ቅድም እኮ ነገር አለ በቴዎሎጂ ማለት የሚለውን ዲፋይን አታርገው። አሁን ልጠይቅህና ኢየሱስ ቤዛ ነው የሚለው ነገረ ድህነት ጉዳይ አይደለም እንዴ እኮ? ነገረ ድህነት ልዩነት ማለት ነው የምልህ። ልዩነት ማለት ሙሌ ቆይ ልዩነቱ ጋር ትሄዳለህ። ነገረ ድህነት ነው ወይስ አይደለም ጉዳዩ? ዲስከሽኑ ወይም ዳያሎጉ የነገረ ድህነት ነው ወይስ አይደለም? ነገረ ድህነት ነው።
ስለዚህ ለማን ሞተላቸው? የሞተው ለዓለም ሁሉ ነው ወይም ለእንትኑ ነው የሚለውን ስናነሳ ጉዳዩ ዲስከሽኑ ነገረ ድነት ላይ ነው። አሁን ይሄንን ይዘን እነዚህ ዲፈረንሶች ግን በደንብ ከሰማኝ ባይዘወይ መረዳዳት የምንችልበትን ነገር ነው ያወራሁት። ይሄንን ልዩነት ግን ከአጋንንት ነው ብለን አንዱን ከርስ የሚያደርግበት ግን አይደለም። ለዲያሎግ ሊቀርብ የሚችል ነው። ግን ለምሳሌ ይሄንን ወስደን ኦርቶዶክሲያኖች ኢየሱስ ቤዛ ኩሉ ዓለም ነው ብለው ያምናሉ። ቤዞቱንም ያምናሉ። መቼም አያምኑም አንልም፣ እኔ አልልም እንደዛ። ቤዞቱ ላይ ግን የማርያምንም ቤዛነት ሲያመጡ ገንዘብን ቤዛ ነው ሲሉ አውዳዊ ትርጓሜው እንዳለ ሆኖ አትሊስት ግን የማርያምን ሳመጣ ወይም ሌሎችንም ቤዛ ነገሮች አሉ ብለው የሚያመጡ ከሆነ ይህንን ከአጋንንት ነው እላለሁ። ግን እያልኩ ያለሁት ቴዎሎጂካል ትሬጁን ንገረኝና በዛ ነገር ነው እየጠየቅኩ ያለሁት። ቴዎሎጂካል ዲፍረንስ ወይም የኤሴንሻል ዶክትሪን ዲፍረንስ ነው እያልኩ ያለሁት። አሁን ዲኖሚኔሽናል አይደለም እኮ ስንል ባይዘወይ በነገረ ድህነት ተለያየ ልዩነት አለ ማለት በዚህ በቴዎሎጂካል ትሬጅ ውስጥ የተለያየ የዳነ ያልዳነ ነገረ ድነት ማለት እኮ መዳኛው መንገድ ብቻ አይደለም እኮ ሙሌ። እንዴ አሁን አንተ ከመዳኛ መንገድ አንጻር ብቻ ነው እየሰማኸኝ ያለው። መዳኛው መንገድ ላይ ልዩነት የለም፣ ምንም ጥያቄ የለውም። ግን የሚድኑት ጋር ደግሞ ስንሄድ መቼም መዳኛው መንገድ አዳኙ የሚድኑ ሰዎች ከሌሉ ምንድን ነው ጥቅሙ? እንዴ ባፕቲስት ይለያያሉ በነገረ ድነት ትምህርት። እኔ እናንተ ተው ግለሰብ ባፕቲስት በትራዲሽን ደረጃ የሚለያዩባቸው ልዩነቶች በነገረ ድነት ይለያያሉ። ፕሊስ ለጆሮአችን ለኛ ስትሉ አንድ አካሄድ ላይ የሆነ ነገር ፖይንት ባረክ ሳሚ ፕሊስ ሀሳብህን ጨርስና ዲቤት እንዳይሆን ላይክ ምላስ ላይ መቆም እንዳይሆን። አሁን ፈርስት ቲር ዶክትሪን ላይ እኮ ስላሴ የክርስቶስ ሂውማኒቲ ኦፍ ክራይስት ጀስቲፊኬሽን ባይ ፌዝ ምናምን የሚል ነው። እሱ ላይ አሁን ከኦርቶዶክስ ጋር ልዩነት ካለም እሱን እያጠራችሁ እንድትሄዱ። ሳሚ መጀመሪያ የጀመርከውን ቶት ፕሮሰስ ጨርሰው፣ ከዛ ልክ እንደጨረስክ ከዛ ደግሞ ሙሌ ይናገር። እንደዛ እያልን እኛ ሁሉም ሊገባን ምንም አልቻለም። ፕሊዝ እሺ ፎር ዘ ሴክ ኦፍ እታች ለሚሰሙንና ለሌሎች ላይ እንዳሉ ወገኖች እንዲህ እናድርገው ዲያሎጉን። በነገረ ድነትን አስመልክቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በጣም የምንለያይበት ወደ ወንጌልም ኑ ብለን እንድንጣራ የሚያደርገን አይነት ትምህርቶች አሉ በቤተክርስቲያን ውስጥ እኔ እኮ ዛሬ ኑ ዳኑ አምልጡ ብዬ ወንጌል እናገራለሁ። ወንጌል መመስከር የለብንም ብዬ ማምን ሰው አይደለም። ለኦርቶዶክሶች አምናለሁኝ። ወንጌልን ያዙ ስል ግን ወንጌልን ብቻ ያዙ እያልኩ ነው። ማወቅ ያለብን እሱ ነው። ኢየሱስ ብዬ ስል ኢየሱስን ሴንተር አርጉት እያልኩ ነው። ከኦርቶዶክስ ጋር ያለኝ ዲያሎግ ይሄ ነው። ለሙስሊም ወንጌል እንደምነግረው የኢየሱስን አምላክነት፣ የኢየሱስን ቤዛነት፣ የኢየሱስን ጌትነት እንደማስረዳው አይደለም ከኦርቶዶክስ እናንተ ሌላ እኔና ሙሌ እናንተ ሌላ ዳይሜንሽን ላይ ነው ያለ ነው ማለት። ነገረ ድነትንም ሳወራቸው ይሁን ነገረ ፍጻሜን ኤስካቶሎጂንም ሳወራቸው ነገረ መስቀልንም ቤዛዌንም ሳወራቸው ኢንካርኔሽንንም ትስብእትንም ሳወራቸው የማወራው የያዛችሁት ግማሽ እውነት አለ፣ ሙሉ እውነቱ ላይ ኑ ድረሱ ነው የማወራው። የጨመራችሁትን ያስገባችሁትን ትምህርት አስወግዱ ነው። ዛት ኢዝ ጎስፕል ለኔ ለኦርቶዶክሶች የማወራው። ወንጌል እናገራለሁ፣ መነገር አለበት።
ወንጌል ስናገር ግን የምናገረው በዚህ አግባብ ነው እንጂ ጭራሹኑ ኢየሱስ ጌታ ብላችሁ አታምኑም፣ በስላሴ አታምኑም፣ በመንፈስ ቅዱስ አታምኑም ብዬ በመዳን በኢየሱስ እንደሆነ አታምኑም ብዬ እኔ አልናገርም እንዴ። ይሄማ ሌላ ርዕስ ነው የሚሆነው፣ ሌላ እንትን ነው የሚሆነው። ግን ብቻውን ኢየሱስ ያድናል ነው የምላቸው። ኢየሱስ እንደሚያድን ያውቃሉ። ኢየሱስ ብቻውን አዳኝ እንደሆነ ስለማያውቁ እነግራቸዋል። ማወቅ ማለት መኖርንም ስለሚያጠቃልል ማለት በአጭሩ ቤተክርስቲያን ስለሆነች ሪፎርም ያስፈልጋታል ብዬ ነው ማለት። ትሪዮሎጂካሊ ያለኝም ልዩነት በዚህ ፍሬምወርክ ውስጥ ነው። እኔና አንተ ጋር ግን በዚህ ፍሬምወርክ ውስጥ የሚታይ አይደለም ነው። ለዲያሎግ የሚቀርብ ነው። ኮምፕሮማይዝ አድርገ ነው የምንቀጥለው ነው ዛሴት ባይዘወይ ምናልባት እንግዲህ የነገረ ድነት ልዩነት አለን ያልኩት ኦርቶዶክሳውያን ድነዋል ብለህ ታምናለህ የሚለውን የተለመደውን ጥያቄ ላለመጠየቅ ነው። እንዲሁ እንግዲህ ወደ ካስገደድከኝ እሱን ልጠይቅህ፣ ድነዋል ብለህ ታምናለህ ወይ? አሁን ወገኖቻችን ለምሳሌ በቃ ኦርቶዶክስ ውስጥ ያሉ ጉባኤው ማህበሩ አንድ ኦርቶዶክሳዊ አሁን እኛ ሁል ጊዜ እንደምንጠይቃቸው አሁን ወደ ጌታ ብትሄዱ ምናምን የምንላቸውን አይነት ነገሮችን ቢሄዱ አሊያም ጌታ ቢመጣ ይድናሉ፣ ይነጠቃሉ። አሁን አክቹሊ እሱን ልተው ነው ስካቶሎጂካል ዲፈረንስ እንዲኖረን ስለሚችል በዚህ ጉዳይ ላይ ልተውና ይድናሉ ብለህ ነው የምታምነው? ኦኬ፣ መዳንን በተመለከተ ሌላው መዳን በድርጅት ነው ብዬ አላምንም። የሚያድነው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስንና ኢየሱስን ብቻ እንትን ያደረገ ሰው የሚገባውን ስፍራ የሰጠ ሰው ይድናል ብዬ ነው የማምነው። መቼም ስለ ወንጌል አማኞች የድነት እንትን ስናወራ የምናወራው እንደዛ ነው። እነዚህ ሰዎች ኦርቶዶክስ ውስጥ ያሉ ሊሆኑ ይችላሉ፣ ፕሮቴስታንት ውስጥ ያሉ ሊሆኑ ይችላሉ፣ እንደገና ደግሞ ካቶሊክ ውስጥም ያሉ ሊሆኑ ይችላሉ። ፕሮቴስታንት ውስጥ ሆነው እውነተኛ ወንጌል ያልገባቸው ድነትን አኳየር ያላረጉ ሰዎች ብዙ አሉ። ምን ጥያቄ አለው? ብዙ አሉ። ነገር ግን ቅድም ባልናቸው አግባብ አሁን በጣም ሳብጀክቲቭ ነገር ስለሚሆን ድነትን መቼም የድነትን ሳብጀክቲቪቲ አንተም ታምነዋለህ ብዬ አስባለሁ። አለበለዚያ ኦብጀክቲቭ ነገር አምጣልኝ ካልከኝ ኦብጀክቲቭ ነገር እዚህ ጋራ ያለነውንም ነገር ሊያስማማ የሚችል ነገር ሌላ ርዕስ ይፈልጋል ማለት ነው። እገሌ ድኗል እገሌ አልዳንም የሚለው ነገር ሳብጀክቲቪቲ ላይ ስለሚወድቅ ሳብጀክቲቭ ባልሆነ መልኩ ግን ቅድም ባስቀመጥነው አግባብ አምነው የዳኑ በጣም ብዙ በኦርቶዶክስ ቤተክርስቲያን ውስጥ አሉ። በጣም ብዙ አዜ ቸርች ግን እንዴት መሰለህ ሳሚ፣ የኔ ጥያቄ አሁን ለምሳሌ ኢየሱስ ክርስቶስ ብቻውን ያድናል የሚለውን አጋንንታዊ ትምህርት ነው። መጽሐፍ ቅዱስ ብቻ ጸጋ ብቻ የሚለውን ብቻ ተጨምሮበት አጋንንታዊ ትምህርት ነው። በጸጋ ብቻ ሳይሆን በስራችንም ጭምር እንድናለን፣ በኢየሱስ ብቻ ሳይሆን በሌሎችም እንድናለን አይነት ነገር ብለው አጋንንታዊ ነው። ይሄንን የማይቀበል የለ። ይሄንን የሚቀበል ሰው ይድናል ወይ ነው የኔ ጥያቄ። አሁን ለምሳሌ በኢየሱስ ብቻ ትድናለህ ወይ? በጸጋ ብቻ ትድናለህ ወይ? በእምነት ብቻ እነዚህን አንስተን ብንጠይቅ በሶስቱ በተለመደው ካቴጎሪያችን ላስቀምጠው። አትሊስት አብዛኛዎቻችን የወንጌል አማኞች በምንስማማው ስለመዳን ጭራሽ ማውራት ይቅርታ ግን 30 ሴኮንድ ስለመዳን ጭራሽ ማውራት አለባችሁ የለባችሁ? እኔ ኦፍ ቶፒክ ነው ብዬ ነው ማምነው፣ ግን ደግሞ ከተባለ ግን ማውራት ይቻላል ብዬ አስባለሁ። እንደዛ ከሆነ ሌሎቹም መጨመር አለባችሁ። ማውራት ያለባችሁ ቸርችና ቸርች አይደለም በሚለው ላይ ያለውን ስኮላርሊ ኮንሰንሰስ አውሩና ከዛ መዳን ግን ኦፍ ድስ ወጥተህ እያንዳንዱን ፐርሰናላይዝ አድርጎ ነው መግባራት ያለበት። አይሚን አግባብ አይመስለኝም። እስቲ አስበው። አለኔ ዳዝንት ሜክ ሴንስ። ለምን ድነትን ካመጣን ፔንቴ ሁሉ ድኗል እንደዛ የሚባል ነገር እኮ። ስለዚህ እኔ ምን እያልኩ እንደሆነ ዳኒ ላስረዳ። ለምሳሌ ቤተክርስቲያን ስንል ሲጀመር ነገረ ድህነት ነጥለ ቤተክርስቲያን የሚባል ነገር የለም። ቤተክርስቲያን ማለት የክርስቶስ አካል ወይ ደግሞ የዳኑ ሰዎች ስብስብ ናት። ስለዚህ እነዚህ ሰዎች የሚያድን ትምህርት የነሱ የነገረ ድህነት ትምህርት ሳክራት ምንድን ነው የሚለው? ከዚህ በፊት እንደምናገረው በሳክረመንት ነው የሚዳነው። ሳክረመንት ነው ማለት በቁርብ የምታውቁትን ነገር ማለት ነው። እሱንም በእኛ ቤት ካልሆነ አይዳንም የሚለውን እንደኛ ኢቫንጀሊካል ቪው ኦፍ ሳልቬሽን ሰው በግሉ ይድናል የሚል እምነት የላቸውም። ስለዚህ በቤተ ክርስቲያናችን ነው ሰው የሚድነው።
በቤተክርስቲያናችን በኩል በእኛ በኩል መምጣት አለበት። የእኛን ጥምቀት ተጠምቆ እኮ የነገረ ድነት አስተምሯቸውን እኮ ቼክ ማድረግ እንችላለን። ሙሌ ግን አሁን ይድናል አይደለም አስተላልፍና አልገባባችሁም። አይዱ ሪስፔክት ዩ አልገባባችሁም። ታርጌታችሁ ምንድን ነው? ታርጌታችሁ ቸርች ነች አይደለችም የሚለውን ነው። ከዛ በተረፈ የሆነ ፓርት ፒንፖይንት አድርገ ዲዛግሪ ልታደርግ ስለምትችል እኔ ከፕሮቴስታንት ስኮላር ኦርቶዶክስ ቸርች አይደለችም ብሎ የጻፈ አንድ ስኮላር ቢመጣልኝ ይበቃኛል። አንድ ሁለት አልፈልግም። እና ይሄ ማተሩን ሴት ላይ ያደርገዋል። አይ ስኮላር የለም ከተባለ ግን በቃ የሆኑ ሰዎች በራሳቸው ተነስተው የሆነ ገድልን ወይም የሆነን ነገር እንደ ምክንያት ወስደው በቃ ቸርች አይደለችም ወደሚለው ነው የሚሄደው። ይሄ ደግሞ ስኮላርሊ ራሱ አግሪመንትም የለውም፣ ሉተርም አይደግፈውም፣ ካልቪንም አይደግፈውም። ስለዚህ ስፖቶን በዚህ መልኩ ቢካሄድ መልካም ነው የሚሆነው። አለዛ ታርጌት ሚት አይደረግም። ሳሚ ሙለታም በጣም ይቀጥላል። አዎ እንትን ነው ባይዘዌ እኔ አሁን ሙሌ የሚያስቡ ብዙ ወንድሞች እንዳሉ አውቃለሁ። አንዴ እሰጥሃለሁ እኮ እየገባችሁ ውይይታችን እኮ እንዲሁ የባሰ የአንዱን ሀሳብ ስብሰባ እየሸሻችሁ ስለሆነ ፊት ለፊት መጋፈጥ የምንፈልገው ጉዳይ አለኛ። አሁን ሳሚ አውራና ይቀጥሉ አውራ። እሺ በቃ ከሙሌ ጋራ ምናልባት በ4 ደቂቃ ውስጥ እንጨርሳለን። ከዛ ወደ ሌሎቻችሁ እንመጣለን። በ4 ደቂቃ ውስጥ እንጨርሳለን። እኔ አሁን እንደ ሙሌ የሚያስቡ ብዙ የወንጌል አማኞች እንዳለ አውቃለሁ። ግን ይሄ አሁን እንደ ሙሌ የሚያስቡት ግን ስነ መለኮቱ አካባቢ ያሉና በተለይ ደግሞ በሊቃውንት ደረጃ የምናነሳቸው ሰዎች ያለ ዲስኮርስ አይደለም። ድነትን በወንጌል አማኝ ታሪክ በፍጹም በቤተ ክርስቲያን ታጥሮ ታስበው አይታወቅም። ሶፋር ትንሽ ጫና አድርጌው ካወራውኝ ጉዳዩን ከሙሌ ጋር የዲቤት አይነት መልክ እንዳይሆን እንጂ የትኛውም መቼም የወንጌል አማኝነት ኢትዮጵያ ውስጥ ብቻ ያለ አይደለም። ባይዘወይ ከኢትዮጵያ ውጭ መቼም በመላው ዓለም የወንጌል አማኝ አለ። ኢንክሉዲንግ የኢትዮጵያ ኦርቶዶክስን የሚሆን ሌላውን የኦርቶዶክስና የካቶሊክ ክርስትና በፍጹም እንደ ክርስቲያን ወይም እንደ ቤተ ክርስቲያን የማይቀበል ሊቃውንትም ሆነ ምሁር የለም ሶፋር። ለምን ባይዚ ጠባብ አይደለም፣ የኛ ኤክሌሲዮሎጂካል እንትን ጠባብ አይደለም ብዬ ደጋግሜ ተናግሬያለሁ። የለም ይሄን እኔ ፕራውድሊ ነው የምናገረው። በኮንሰንስነስ ራሱ ደረጃ በስኮላስቲክ ኮንሰንስነስ ደረጃ ራሱ የሚገኘው እኔ ያልኩት አይነት እንትን እንጂ ተቃራኒው ሀሳብ አይደለም። ግን አይዱ ሪስፔክት ዲያሎጉን ምን እያልኩ እንደሆነ እንዲገባችሁ ብቻ ፈልጌ ስለነበረ ያወራሁት ሙሌን እንዲገባ ያደረኩት እኔና እሱ ሀሳባችንን በግልጽ አውርተን ስለምናውቅ በሁለታችን የሀሳብ ተቃርኖ ውስጥ ሳሙኤል ምን እያለ ነው የሚለው እንዲገባችሁ ነው። ይሄንን ነው። እስኪ አሁን አንተ ካልከው ሳሚ፣ አሁን አንተ ካልከው እስኪ የትኞቹ ኢቫንጀሊካል ስኮላሮችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ብለው ያሉ ካሉ እስኪ እንዲሁ ልስማ። አይ ናት። አሁን ዲያሎጉ ወዴት ይሄዳል መሰለህ? አላህ አምላክ አይደለም ብሎ መጽሐፍ ቅዱስ ላይ አልተጻፈም አይነት ነገር ነው። ራሱ ሉተር የካቶሊክን ቤተክርስቲያን እንደ ቸርች ነው ባይዘወይ የሚቀበላቸው። ትናንት ይሁን መቼ አላቅም ከነ ዳኒ ጋር ራሱ እያወራን ነበረ። አስተዳደሩን ሃይራርኪ ላይ ያሉትን ነው ዲመናይዝ የሚያደርጋቸው እንጂ ቸርቿን እንደ ቸርች ነበር ሪኮግናይዝ የሚያደርጋት ራሱ ሉተር ማለት ነው። እስኪ ማስረጃ እኔ አሁን ኢንተርኔት እንትን ስላለ ሪፎርመር ጠይቀሃለሁ፣ እሱንም ትነግረኛለህ። እኔ አሁን ስኮላር ስለጠየቀኝ ስኮላር ነው የጠየቅኩ ያለሁት። አይ ነገርኩህ እኮ ሙሌ ፔፐር ነው ይሄ። በነገራችን ላይ መጽሐፍ ነው፣ ማርክስ ኦፍ ዘ ቸርች ይላል። ከዛ ችግር የለውም የግድ ማሳየት የለብንም። በሞባይል ላይ ስለሆነ ያንሳል፣ 2 ሞባይል ስለሆነ ማለት ነው። የመጽሐፉ የሆነ ስኮላር ስም ንገረኝ ዳኒ አለ እያልክ እንዲሁም በኮንሰንሰስ ስትነበር እንደዚህ አይነት ጥያቄ አይጠይቅም አይደለም። ችግር የለውም እነግረዋለሁ። ሪፎርምድ ስኮላር ነው። ሪፎርምድ ስኮላር ማለት ያው ነው። ሮቢንሰን ደብሊው ሚቸል ይባላል። የጻፈው የመጽሐፍ ስም ሚሽን ካለ በኋላ ማርክ ኦፍ ዘ ቸርች ይላል። ትዋርድ ዘ ሚሽናል ኤክሌሲዮሎጂ በሚል ነው። በሱ ውስጥ ኤክሌሲዮሎጂን ዲፋይን ሲያደርግ የካቶሊክ ፕሪናይሲን ኤክሌሲዮሎጂ ያለው 1 ከኒቂያ በፊት፣ እንደገና ደግሞ ፖስት ናይሲን አለ 2፣ ከዛ
ኢስተርን ኦርቶዶክስ ኤክሌሲዮሎጂ ያለው 3፣ ኦሪየንታል ያለው 4፣ ፕሮቴስታንት ያለው 5፣ ኮንቴምፖራሪ ያለው 6 እንደ ቤተክርስቲያን አድርጎ ኤክሌሲዮሎጂያቸው እንደዚህ ነው ብሎ ያብራራል። ኮንሰንሰሱ ምንድነው? ሁሉንም በአንድም በሌላ መልኩ ኤክስፕሌን ያደረገ ነው። ፒዲኤፍ ቴሌግራሜ ላይ ፔስት አደርግላችኋለሁ፣ ገብታችሁ ታነቡታላችሁ ማለት ነው። እስካሁን ይሄ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ነገር አላነሳልኝ። በስኮላርስ ደረጃ እኔ ልመልስልሽ። እንዲያውም አንድ ሀሳብ ስለመጣልኝ ቸርች ሂስትሪ ወስደሃል ብዬ አስባለሁ። ኮርስ አይደል? ያ ኦኬ። ቸርች ሂስትሪ ኮርስ ስትወስድ ከአፖስቶሊክ ፋዘርስ ጀምሮ ሪፎርሜሽኑ እስከጀመረበት እስከ 517 ድረስ ያሉትን ቸርች ፋዘርስ እነ ኦሪገንን ጭምር እነ አትናቲየስን ጭምር እነ ፖሊካርፕ እንዲሁም የመጀመሪያ ሰከንድ ሴንቸሪ ላይ አካባቢ ያሉ ናቸው። በነዛ 1500 ውስጥ ያሉትን ኦቶሪቲዎች በሙሉ ሪኮግናይዝ አታደርግም። የኢቫንጀሊካል ቸርች ቤተክርስቲያን ታሪክ ብላ ስታስተምር በ500 ዓመት ውስጥ የተነሱትን ነው የምታስተምረው። አሁን ምን እያልን መሰለ፣ ቀደም እኮ አንተ እነዚህ ነገሮችን ከዚህ ትላንትና ማውራታል። እነዚህ ነገሮችን ባይኖሩ እኔም ብያለሁ እንመለሳለን ብለው ያሉ ወንድሞቻችን ከ16ኛው ክፍለ ዘመን ከ17ኛው ክፍለ ዘመን በኋላ የተጨመረው ያ ሁሉ አንተ ራሱ አክቹሊ እኔም ጠራዋለሁ ወደ አንተ እንትን እያረኩ አይደለም። አጋንንታዊ ነው የምንላቸውን ትምህርት ክርስቶስን እነዚህ ሁሉ የተጨመሩ ነገሮች ኢትዮጵያ ኦርቶዶክስ ስልህ ከሌሎች ኦሪየንታል ለይቼ ሌሎች ኦሪየንታሎችን የሌለ ነገር ብዙ ነገርን የማውቀው ነገር እናንተ የምታውቁት ነገር ስላለ ነው። ስለዚህ የትኛውም ቤተክርስቲያን በኦሪየንታል ላይ ጊዮርጊስ የቤተክርስቲያን ራስ ነው ብላ አትልም። በቃ ይሄን ግን የቤተክርስቲያኗ አቅፋ የያዘችው ነገር ነው። ጊዮርጊስ የቤተ ክርስቲያን ራስ ነው ብላ አስቀምጣለች። የእግዚአብሔርን ክብርን ለፍጡራን ሰጥታለች። ኢቭን በዛ ደረጃ ይደሎሙ ክብረ ፈጣሪ ለሉ ክልቱ ፍጥረታት ብላ ማለት ነው። እስመታሪው ለሁለቱ ፍጥረት የፈጣሪ ክብር እንደዚህ የሚባል ኦሪየንታል ውስጥ እንደዚህ የሚባል ትምህርት የለም ነው የሚለው። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግብጽ ኦርቶዶክስ ቤተክርስቲያን የክርስቶስ ቤተክርስቲያን ናት ሙለታ እሱ በሌላ ጉዳይ እናወራበታለን። አሁን እሱ የተነሳ ነው። ተመሳሳይ ጥያቄ ስለሆነ ካቶሊክን ጠቅሻለሁ። የካቶሊክ ደግሞ ሃይራርኪ ከሮም ነው የሚነሳው፣ ወጥ ነው። ስለዚህ የካቶሊክን ጥቃሽ የካቶሊክ ቤተክርስቲያን የክርስቶስ ቤተክርስቲያን ናት። አሁን ነው ከቶፒክ የወጣ ነው። አሁን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለምናውቀው ነገር ክሌም ያረኩት ኤክሌሲዮሎጂካሊ ያለኝ አንደርስታንዲንግ ብዬ ክሌም ያረኩት ነገር ምንድን ነው? የካቶሊክም ይሁን የኮፕቲክም ይሁን የኦርቶዶክስ የትኛውም ኦሪየንታልም ይሁን ኢስተርኖቹ ጋር የግሪክም ይሁን የትኞቹም ኦርቶዶክሶች ክርስቲያን ሜንስትሪም ላይ ያሉት ለኔ ዚያር ቸርችስ ግን አንዳንዶቹ ሀዲድ የሳቱ ናቸው፣ የሰት ትምህርት ያስገቡ ናቸው ምናምን ብዬ እኮ አስቀምጫለሁ። አዲስ ቶፒክ አይደለም ያመጣሁት። ቸርች አይደለችም ስትል ኦርቶዶክስን የኢትዮጵያ ኦርቶዶክስን ብቻ ነው እያልክ ያለው ወይስ ካቶሊክን? ኦኬ ግብፅን ቶ ሁለቱን ስለሆነ ለኮምፓሪዝን ያመጣሁት። ሳሚ ያነሳችሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ችግር አለባት ገድል እንግዲህ አሁን እያነሳቸው አለ አንተ የምታውቃቸውን ችግር አንዳንድ ኦሪየንታል ላይም ኢስተርን ላይም ሄደህ የማታገኛቸው ችግሮች ናቸው። ባይዘው ወይ እነዚህ ችግሮች አሉ ብለህ አልክና ከዚህ ሁሉ ችግሯ ቤተክርስቲያን ናት አልክ። አየህ አሁን እያወራን ያለነው ሌላ ቤተክርስቲያን ላይ ሄደህ የማታነሳቸው ችግሮች አሉ ብለህ ኢቭን ከነዚህ ድሪቷ ብለህ ቤተክርስቲያን ናት አልክ። ስለዚህ አሁን ከነዚህ ሁሉ ችግሯ ከነዚህ ሁሉ አጋንንታዊ አስተምሮቷ ቤተክርስቲያን ናት ስላልክ እሱን ልሞግት ነው የገባሁት እንጂ እኔ ስለ የሮማን ካቶሊክ ቸርችንም ተናግሬ ያለው እሺ በቃ መመለስ ካልፈለክ ኢትስ ኦኬ። በቃ ኦፒኒየንህን ሰምቻለሁ። አሰልቺ እንዳይሆን ከዚህ በላይ መልሰው ትጨርሳለህ። አሁን ታላቁ ተልእኮ አላት ቤተክርስቲያኒቱ። እኔ ስቲል አላት፣ ግን አሁንም ሃይብሪድ የሆነ ታላቁ ተልእኮ ነው ያላት ብዬ ነው የተቀየጠ ነው ያላት ብዬ ነው መሰለኝ የተደቀለ ነው ያላት ብዬ ነው መሰለኝ። ታላቁ ተልእኮ ጌታ የሰጣትን ያው ቅይጥ ነው ማለት ቫሊድ የሆነ ነው ማለት። አሁን ታላቁ ተልእኮ እያደረገች በዛ በኩል ሰው ታድንበታለች ብለህ ታምናለህ? ቤተክርስቲያኒቱ በታላቁ ተልእኮ ሐዋርያት እንደሚያደርጉት እየሰበከች ታድናለች ብለህ ታምናለህ? አላምንም። ነገረ ድነት ላይ እኔ ወንጌል ያስፈልጋቸዋል ብዬ ነው የማምነው። በቃ በግልጽ ተናግሬያለሁ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል መሰበክ አለባት። ወንጌል መሰበክ አለበት ስል ግን
ኢየሱስ ጌታ አይደለም ብላ ስለምታምን ሳይሆን ኢየሱስን ብቻ ጌታዋ እንድታደርግ መጽሐፍ ቅዱስ የላትም ብዬ ሳይሆን መጽሐፍ ቅዱስን አንዴ ራይስ ማይ ራይት አንዴ እያወራው ነው አንዴ ይሄ በጣም ለኔ ክሪቲካል ነገር ነው ለኔ ሶ ወንጌል ስናገር የምናገረው ወንጌሉ በእጇ የለም ሳይሆን የጣለችውን ወንጌል እንድታነሳ ወንጌል ላይ የደረተችውን ነገር እንድታወልቅ ወንጌሉን ብቻ ትኩረት እንድትሰጥ ነው። ሶ እናገራለሁ መንገድ ላይ ሳገኝ እዚህ ሚዲያ ላይ እየተናገርኩ ነው ያለሁት። ኑ አምልጡ እያልኩ እየተናገርኩ ነው ያለሁት። ግን ደግሞ ፍጹም ግን የሆነ አይነት እንትን ውስጥ ገብቼ ቤተክርስቲያን አይደለችም፣ ወንጌል በፍጹም እሷ ጋር የለም፣ ክርስቶስ የሚነገርባት ቦታ አይደለችም፣ ስላሴ የሚነገርበት ቦታ እንዴ! እኔ ስንት ቅዳሴ ለጥፍ ያለው በዝማሬዎቿ መካከል ስንት መዝሙር ለቅቅ ያለው በሊተርጂዎቿ መካከል በቤተክርስቲያን ስርዓቷ ውስጥ ስንት አዶር የሚደረግ በጎ ነገር አላት። ይሄ ነበር ባይዘው የኔ አርጊውመንት ማለት ነው። እኔ እኮ ኦርቶዶክሳዊ ሆኜ አይደለም ኦርቶዶክስ ዲፌንድ ማረገው። ሶ ቃን ይሄንን እኔ ፖይንት ማስቀመጥ ስላለብኝ ነው ሙሉ ሶ በዚህ አግባብ ነው መረዳት ያለባችሁ። ሌላ ሰው ካለ እድል እሰጣለሁ። ከዛ ውጪ አሁን በቀጥታ ለሳሚና ለዶክተር ዳኒ ነው መስጠት የምፈልገው። ኦኬ እሺ፣ በኋላ ማጠቃለያ እሰጣለሁ። እሺ በቃ አሁን ምናልባት ካረዘም ነው የተነጋገርነው መቋጫ እንድናደርግ እኮ አወርተዋል እኮ ምን እኛ እንድናወራ አልፈለክም ወይ ምንድን ነው እሱ? አላወሩም ብራዘር። መቼ ማን አወራ እዚህ ውስጥ? እስኪ ንገረኝ። ዳኒ አይደል ያወራው እንዴ? ለምንድን ነው በስነ ስርዓት የማታወሩት? ዳኒ ብቻ ነው ጥያቄ አለን። አንተ ከተናገርከው ተነስተን ጥያቄ አለን እኮ። ታግሰህ ትጠይቀኛለህ። መታገስ ካቃተ ደግሞ በኋላ ተመለስ። ከአንተ በፊት የገቡ ወንድሞች አሉ። ከአንተ በፊትም ደግሞ አብሬያቸው እዚህ ቲክቶክ ላይ ማገለግላቸው ወንድሞች ስለሆኑ ሪስፔክት አረጋቸዋለሁ፣ እድል ሰጣቸው። አልሰጥህም አላልኩም። ለምንድን ነው የምትበጠብጠው? 4 ደቂቃ እኮ በኋላ ሰጣለሁ ብለህ ነበር እኮ። አሁን ራሱ ከ4 ደቂቃ በፊት ልስጥህ። እሺ አትሞትም አይደል? እሺ ልስጥህ። አንዴ ይቅር በሉኝ እናንተ የኔው ሰዎች ስለሆናችሁ ልስጥህ። እስኪ ጠይቀኝ። እንዲድኑ ወንጌል እሰብካቸዋለሁ ካልክ ከዛ ደግሞ ቤተክርስቲያን ናቸው እንዴት ነው ልትል የምትለው? አሁን እኔ የምጠይቅህ በተቋም ደረጃ እንግዲህ እንደምናውቀው ልጅነትና ኪዳን የህግ መሰጠት የመቅደስ ለነሱ አባቶች ክርስቶስ በስጋ ከነሱ ነው የመጣው። ሮሜ ምዕራፍ 9 ላይ ይነግረናል። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ደግሞ ያ የኩነኔ ፊደል ገዳይ ፊደል የኩነኔ አገልግሎት እንደሆነ እንደተሻረ ይነግረናል። በተቋም ደረጃ አንተ ይሄንን የሚያደርጉ ሰዎች ውስጡ ምን እንደሚደረግ የምናውቀው ጉዳይ እንዴት አድርገ ነው ሐዋርያቱን ሲያሳደዱ የነበሩ ፈሪሳውያን ያደርጉት የነበረ ያን የመቅደስ ስርዓት ተመልሰው ኑ በቃ ታርቀናል ብለው መልሰዋቸው መቅደስ ነበር እንደገቡት ሐዋርያቱ? ብራዘር ስለ ብሉይ ኪዳን ነው እያወራኝ ያለው፣ ስለ ኦርቶዶክስ ነው እያወራኝ። የመቅደስ ስርዓት አሁን እየተደረገ አይደለም። በኦርቶዶክስ ቤት መቅደስ አለን ይሉ የለ፣ ታቦት አለን ይሉ የለ እንዴ? ከየት ያመጡት? ማን የሰጣቸው ነው? እሺ ዋት ኢዝ ዩር ኩዌስችን? ምንድነው ጥያቄ አድርገው። ኦርቶዶክስ ብሉይ ኪዳንም አዲስ ኪዳንም አልሆነ አይደለም እያልኩ ነው። ከምን የመቅደስ ስርዓት አለን ይላሉ? አልተሰጣቸውም። የተሰጠው ለአይሁድና ለአይሁድ ነው። የተሰጠውን የአዲስ ኪዳን የመንፈስ አገልግሎት ክርስቶስ መካከለኛ የሆነበትን አይቀበሉም። በተለያዩ ፍጡራን ወደ እግዚአብሔር እንደሚደረስ ደም ሳይፈስ ስርየት የለም እያለ ጥምቀትም ኃጢአት ያስተሰርያል፣ ቅዱሳን ያማልዳሉ፣ በእነሱ በኩል እንታረቃለን ብለው ያምናሉ። አንተ ከኦርቶዶክስ አንድ ልክ የሆነ ነገር ይኸውልህ፣ ብዙ አይደለም እኮ ስህተታቸውን አይደለም፣ አንድ ልክ የሆነ ነገር አሳየ፣ እንደ እግዚአብሔር ቃል የሆነ ማለት ነው። እሺ ሚዩት አድርገው፣ ሚዩት አድርገው አንዴ ወንድማችን። አንድ ደና ጥያቄ እስካሁን ያገኘሁትኝ የመጨረሻ ላይ የተናገረውን ነው። ከኦርቶዶክስ ልክ የሆነ አንድ ደና ነገር አሳየኝ ብሏል። እኔ አሁንም ኦርቶዶክስ ነገረ ክርስቶስ ላይ ባላት አስተምህሮ ደና ትምህርት አላት ብዬ አምናለሁ። ነገረ ክርስቶስ ላይ ለዲያሎግ የሚያስፈልግ አይደለም ብዬ አላምንም። ፐርፌክት ነው ብዬ አላምንም። ፍጹም ነው ብዬ አላምንም። ግን ደግሞ በጣም በጣም ደና ትምህርት አላት ነገረ ክርስቶስ ላይ። ከየት ጀምሮ መሰለ ሊያውም ነገረ ክርስቶስን ካነሳህ መቼም በስሉስ አሐዱ አምላክ የምታምነህና ኢየሱስ መለኮታዊ ባህሪም ስላለው የመለኮትም ከሶስቱ ከመለኮታዊ አካላት አንዱም ስለሆነ ሚስጥረ ስላሴ ድረስ ትሬስ ይደረጋል። ወርቅ የሆነ የሚስጥረ ስላሴ ትምህርት አላት። አሁንም ለንግግር የማይበቃ ነው አላልኩም።
ለውይይት የማይበቃ ነው አላልኩም። እንከን የለሽ ነው አላልኩም። ግን በጣም ዌል ኮንስትራክትድ የሆነም እንዲያውም በጣም ብዙ ልንማርበት የምንችለው አይነት የዳበረ ስነ መለኮታዊ አላት። እሱ ብቻ አይደለም ባይዘወይ ይሄን ሁሉ ትታችሁት የኦርቶዶክስ ቴዎሎጂ እንደ ዌስተርኑና አንደኛ እንደ ፕሮቴስታንቱ ፊሎዞፊካል አይደለም አይደል? እኔ በጣም የምወደው የማከብረው በጣም ኢንተርቴይን ማድረገው እኔ እንትን ፊልድ ኤሪያይም ቴዎሎጂ ላይ ሲስተማቲክ ቴዎሎጂ ነው፣ ስልታዊ ስነ መለኮት ነው ያጠናሁት። ስልታዊ ስነ መለኮት ላይ ፊሎዞፊካል ነገር ይበዛዋል። አብዛኛው የዌስተርን ቴዎሎጂ እንደዛ ነው፣ የካቶሊክ እና የኢቫንጀሊካሉ። የኦርቶዶክስን ስናየው ግን ሚስቲካል ነው። ሞር ይሄ ወደ ውስጥ እንድታዩ ከክርስቶስ ጋር ባለ ግንኙነት እኛ ጋራ ፕራክቲካል ቴዎሎጂ ከምንለው ጋር ሰምሃው የመቀራረብ ነገር አለው። ስቲል ደግሞ በጣም ይሄ ለምሳሌ ቴዎሲስ የሚለውን ወይም ይሄ እግዚአብሔርን የመምሰል ፕሮሰስ ብለው እነሱ የሚያስተምሩትን ብታየው የምታወጣቸው እንከኖች ሊኖሩ ይችላሉ። በጣም ግን ቤስት የሆነም ደግሞ ሀሳብ አለ። በጣም ብዙ ላወራልህ ስለምችል ስለ በጎ ነገሯ እንትን እንዳይልህ ማለት ነው። እዚህን ያህል ካልኩኝ ይበቃል። ግን ደግሞ ስለ ችግሩ ማውራ ካልከኝ የዛኑ ያህል የጠራሁትን በጎ ነገር ያህል ላወራም ይችላል። ሳሚ ይኸውልህ፣ ሰው እንዲድን የምትፈልግ ከሆነ የእውነት የወንጌል ቅናት ካለ አቁም። አንተ አይደለም የምትነግረኝ ሰው መዳን አንተ በምትለው ይሄ የጥላቻና የስድብ ላይ የተመሰረተ መንገድ ከሆነ ውረድ። አይደለም ጥላቻ አይደለም እኮ የቃላት ግድፈት ካለብኝ ይቅርታ። እሺ ሰው እንዲድን የምፈልግ ከሆነ ሰው እንድትድን ከፈለክ ምናምን ማለት ምን አመጣ? እሺ እኔ ሰው እንዲድን የምፈልግ ስለሆነ ራሴን እሺ ላስገባ። ሰዎች እንዲህ ነው ብለው መናገራቸው፣ ለምሳሌ ጌታ ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 5:39 ላይ እናንተ እኮ በመጽሐፍት የዘላለም ሕይወት እንዳላችሁ ታስባላችሁ ብለው እነሱ የሚናገሩ ስለኔ ነው። ግን እንድትድኑ ሕይወት እንዲሆንላችሁ ወደ እኔ አትመጡም። ለምሳሌ በክርስቶስ መዳን ታምናለች ካልከኝ ግን ቀጥታ በኢየሱስ ክርስቶስ በማመን ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ተብሎ እንደተጻፈ ቀጥታ በክርስቶስ ኢየሱስ መካከለኛነት ይዳናል ብለው አያምኑ። ሰው እንዲህ ሊዳን ይችላል ብሎ ስለተናገረ ነው ወይንስ ወደዛ ኢየሱስ ከእምነት የሆነውን ጽድቅ ስለተቀበለ? እንግዲህ ኢየሱስ ክርስቶስ ጌታ እንደሆነ በልቡ አምኖ በአፉ መስክሮ ሲድን የጌታን ስም የሚጠራ ይድናል። በስሙ ነው ንስሐና የኃጢአትን ስርየት የሚቀበለው። የኃጢአትን ስርየት ግን በዚህ በኩል ነው የምንቀበለው ካለች ደም ሳይፈስ ስርየት የለም መጽሐፍ እያለ በሌላ በኩል የኃጢአት ስርየት አለ ካለ ምኑ ነው ልክ ሊሆን የሚችል? ለምሳሌ እኮ በቃ እኔ እዛ ጋራ የነገረ ድነት ትምህርቷን እቃወማለሁ። አልገባህም እንደ እያልኩ ያለሁት እስካሁን እኮ እያልኩ ያለሁት እሱ ነው። የምትናገረው ነገሮች ለምሳሌ ነገረ ድነት ላይ የክርስቶስን ማዳን ታውጃለች አይደል? ከክርስቶስ ማዳን እኩል ስለ ሚካኤልም ስለ ተክለ ሃይማኖትም ስለ ቅዱሳን ሰዎችም የምትናገርበት የማዳን እንትን ተመሳሳይ ሆኖ ታየዋል። ለዛ ነው እኔ አይ ወንጌል ያስፈልጋል ብለው የሚያድነው ኢየሱስ ብቻ ነው። ወንጌል የሚያስፈልጋቸው ካልዳኑ የክርስቶስ ቤተክርስቲያን ነው። እንዴት ያልዳነ ሰው የክርስቶስ ቤተክርስቲያን ነው ይባላል? አንዴ ድነትን እኛ በሶስት መንገድ ነው የምናስቀምጠው። አንዴ አግኝቼዋለሁ ሐሳብህን። ካልዳኑ ወደ ቤተክርስቲያን ትላቸዋለህ ነው አይደል? አንዴ ስማኝ፣ ቆይ አንዴ። ይኸውልህ ሰው በእኔ የሚያምን ከሞት ወደ ህይወት ተሻገረ እንጂ ሞትን አያይም ካለ በአንዱ በእግዚአብሔር ልጅ ባለማመኑ አሁን ተፈርዶበታል። በጨለማ ነው የሚመላለሰው እንጂ ህይወትን አያይም። ሰው በትክክለኛው ወደ ክርስቶስ መጥቶ የኃጢአትን ስርየት እስካልተቀበለ ድረስ የእግዚአብሔር ቁጣ በእሱ ላይ ይኖራል። እንኳን የክርስቶስ ብልትና አካል ሊሆን ይቅርና እኛ አንተም እኔ የምናምነው ሰው የኃጢአት ስርየት በደም እንደሆነ ነው የምናምነው። መጀመሪያም ሰው ወንጌል ተሰብኮለት ይምጣ፣ በኋላም ተሳስቶ ይሁን በአብ ዘንድ ጠበቃለን ብለን የምናምን ሰዎች ነው የወንጌል አማኞች። አንተኑ መልሼ ልጠይቅ። የኦርቶዶክስ ቤተክርስቲያን ከድሮም ቤተክርስቲያን አልነበረችም ብለህ ነው የምታምነው ወይስ ከጊዜ በኋላ ነው ቤተክርስቲያንነቷን ያጣችው? ምንም ይሄ አሁን የሚደረገውን ነገር በጠቅላላ አንድም ቀን ይሄንን እያደረገች ከመጣች አንድም ቀን የእግዚአብሔር ቤተክርስቲያን ሆና አታውቅም። የጠየቅኩህን ቀጥታ መልስልኝ። ከጥንቱኑ የክርስቶስ ቤተክርስቲያን አልነበረችም እያልክን ያለ ወይስ ከጊዜ በኋላ ነው የክርስቶስ ቤተክርስቲያንነቷን ያጣችው? በታሪክ የሆነ ጊዜ ትክክል ናት ተብሎ የሚታሰብበት ጊዜ አለ። ነገር ግን አንተን ነው እየጠየቅኩ ያለሁት። አንተን አሁን እኔ
ታሪክንም ሙሉ ለሙሉ አልቀበልም። በቃ አሁን ይሄን መመለስ ካልቻልክ እኔ ላንተ አይደለም ኖ ከመጽሐፍ ቅዱስ በላይ ማን ነው ባይብልን በጎግል ፕሩፍ አላደረገም። እኔ መጽሐፍ ቅዱስ አለልኝ እዚህ ድሮ የጠየቁን መልሰኝ። ይኸውልህ ብራዘር እያሰለቸኝ ነው ለአንተ እድል መስጠቴ ነው። አሁን ሪግሬት እንዳደረግ ነው እያደረከኛለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንትም የክርስቶስ ቤተክርስቲያን አልነበረችም ነው ሙግት ወይስ ከጊዜ በኋላ ነው ቤተክርስቲያንነቷን ያጣችው? አይደለችም ከበፊቱ። ኦኬ ከበፊትም አይደለችም። አዎ እንዳልኩ ታሪክ ሰምቻለሁ፣ እሱን እርግጠኛ አይደለሁም። ስለዚህ ቤተክርስቲያን የት ነው የጀመረው? የዛሬ 500 ዓመት ነው ጴንጤነት ሲጀምር ነው የጀመረው። በጣም እኮ የሚገርመኝ ነገር ሉተር ብቻ ነበር እንደ በመድር ላይ የነበረ ቤተክርስቲያን። አሁን እኔ በጣም የሚገርም ሉተር እኮ ኖቬምበር 18 እሺ ከሉተር በፊት የት ነበር ክርስትና? ማን ጋር ነበር? እነማን ነበሩ? ቆይ አንዴ የጠየቅኩን ብቻ መልስልኝ። ከሉተር በፊት እነማን ነበሩ ክርስቲያኖች? ክርስቲያኖች እኮ በአንጾኪያ ክርስቲያን ተብለው እኮ እግዚአብሔር መንግስት ቀጥሎ ነበር እንጂ እኮ ካቶሊክ አይደለችም እኮ የክርስቶስ ቤተክርስቲያን እኮ አንጾኪያ የምትላት ቤተክርስቲያን ሰከንድ ሴንቸሪ ላይ የነበረች ቤተክርስቲያን ነች አይደል? ሁለተኛው ክፍለ ዘመን ላይ ችግር የለብኝም። በሐዋርያቱ የተመሰረተችው በክርስቶስ የተመሰረተችው በሐዋርያት ትምህርት ወንጌልን እየሰበኩ የመጡት ሉተር ጋር 1483 እና 1546 የ63 ዓመት ታሪክ ያለው አንድ የጀርመናዊ ሞኖክሴ ታሪክ አይደለም እኮ ቤተክርስቲያን እኮ አንድ ሰው ብቻ ነው በምድር ላይ ያለው። አስወርዱልኝ ሞዴሬተሮች፣ ስልኬ ስታክ አርጓል። ስለዚህ ቤተክርስቲያን የዛሬ አንተ የወንጌል አማኝ የዛሬ 500 ዓመት ነው የጀመረው ብለህ ታስባለህ እንዴ? ማን ነው ከ2000 ዓመት ሉተር ነው የመሰረተው ቤተክርስቲያን? አትከራከሩ። አንዴ በቃ እናመሰግናለን። ወርቅ ሀሳቦች ሰተህናል፣ እናስብበታለን፣ ኮንሲደር እናደርገዋለን። እሺ አትሊስት ለጊዜው ሚውት ከሆን አሪፍ ነው። እሺ ሳሚ ቀጥልና፣ ችግር የለውም ራሴን አወርዳለሁ፣ ችግር የለውም ሳሚ። እሺ ወረድም ካልኩኝ ልውረድ፣ ሌላ ሰው መግባት ካለበት። አዎ ሌላ ሰው ይግባ። እሺ ቴንክ ዩ ብሮ፣ ተባረክ፣ ጸጋ ይብዛል። እሺ ብሮ ሳሚ ሰላም ብያቸዋለሁ ሁላችሁንም። እንዴት ነው ሳሚ? አለሁ እግዚአብሔር ይመስገን። አንድ ነገር ልበልና ከዛ ትንሽ ሀሳብ ላስቀምጥ። ቅድም የነበረው ነገር በጣም ዲስአፖይንትድ ሆንኩኝ ዝም ብዬ ለመናገር ያለው እሱ ብቻ ብዙ ዲቴል አልገባበትም፣ ግን በጣም አናዶኛል። በጣም ኢሞሽናል እስከሆነ ድረስ ማለት ነው። እና አንተ ስለሆንክ ምናምን ሳይሆን በአንተ ውስጥ ሁሉ ሰው ስላለ ማለት ነው። ኤኒዌይስ ቤተክርስቲያን ማለት ምንድን ናት? ጋድ ቸርች የእግዚአብሔር ቤተክርስቲያን በመጽሐፍ ቅዱስ ምንድን ናት ካለ መጽሐፍ ቅዱሳችን ዲፋይን አያደርጋትም። በአንድ ዲኖሚኔሽን ብለው ቤተክርስቲያን አይገልጽም። ነገር ግን ዲፋይን ሲያደርጋት እውነተኛ አማኞች ኦል ትሩ ቢሊቨርስ ኢን ክራይስት ብሎ ያስቀምጣል። ዘ ቦዲ ኦፍ ክራይስት ብሎ ኤፌሶን ምዕራፍ 1:22 ተመልከቱ። ፈርስት ቆሮንቶስ ምዕራፍ 12 ተመልከቱ። እና የእግዚአብሔር ቸርች those who truly belong to Christ by faith ነው በእምነት እንጂ ሌብል የሚደረግ አይደለም። ቤተክርስቲያን እውነትንና ኢረርን አት ሴም ታይም ትይዛለች ወይ ከተባለ አዎ ኤርሊ ቸርች ማየት ይቻላል። ቅዱስ ታነሳ ነበር ገላትያ ሮንግ የሆነ ጎስፕል ኢሹ ይዛ ነበረ። ራእይ ምዕራፍ 2 እና 3 እነዚህ አምስቱን የኤሲያ ቤተክርስቲያናትን ሚክስድ የሆነ እውነትንና ኢረርን የያዙ ቸርቾች ነበሩ። ሶ ቸርች እውነተኛ ዶክትሪን ሊኖራት ይችላል። አት ሴም ታይም ደግሞ ኢቨን ሲሪየስ የሆነ ኢረር ሊኖርባት ይችላል። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስናስብ እንግዲህ በትምህርት ቤት ያለፈ ሰው ቸርች ሂስትሪን የሚያነብ ሰው ምናምን ነገር ያየዋል። ይሄ ትሬስ አድርገን የት እንደምንደርስ ይታወቃል። ስትሮንግ ሂስቶሪካል ክርስቲያኒቲ ያላት የስላሴ ትምህርቷ ቅድም ሲነሳ ነበር። ክርስቶሎጂ ላይ፣ ስክሪፕቸር ላይ፣ ኤርሊ ትራዲሽን ላይ ኢቨን ዶ አንቢብሊካል እና ኤክስትራ ትምህርቶች ብለን እኛ ሰም ትራዲሽን እና ለምሳሌ ቅዱሳን ኢንተርሴሽን ኤክስትራ ቡክን ጨምሮ እነዚህ ነገሮች እንኳን አሉ ብለን ብናምንም እንኳን እውነተኛ የሆነ ነገር እንዳላት እሱ ነገር እናውቃለን። የእግዚአብሔር ቸርች ሁልጊዜ ባላንስ የሚደረግ ነው፣ ኦርጋናይዜሽን አይደለም። ኦኬ አንድ ኦርጋናይዜሽን አውቶማቲካሊ የእግዚአብሔር ቸርች ነው አይባል። ግን ምንድነው የእግዚአብሔር ቸርች የሚባለው ሲባል truly trusting Jesus Christ for salvation ነው ማለት ነው። they are a part of God's church ተብሎ ምናውቀው እንደዛ። so a person can be like በኮሬክት ቸርች ውስጥ
ሆኖ ያልዳነ ሰው ሊኖር ይችላል። ሚክስድ እና ኢረር ቸርች ውስጥ ያለ ሰው ሆኖ ደግሞ ትሩሊ የዳነ ሰው ሊኖር ይችላል። ስለዚህ ባተም ላይ ነው ኢትዮጵያ ኦርቶዶክስ ቸርች ኢዝ ናት አሮማቲካሊ ፉሊ ቢብሊካል ኢን ኤቭሪ ቲቺንግ ብለን አናስተምርም። ቅድም እንዳልከው በጣም ብዙ ይሄ ረስ የምላቸው ነገር ዳኑ ወደ ክርስቶስ ኢየሱስ ኑ ብዬ የምላቸው ብዙ ጎስፕል የምነግራቸው ነገሮች አሉ። ኦኬ but it's not also aromatically ደግሞ ከእግዚአብሔር ስራ ውጪ ከቤተክርስቲያን ውጪ ናት ብለን እቺ ቤተክርስቲያን አይደለችም ወደ ቤተክርስቲያን አይደለችም ብሎ ደግሞ ለመፈረጅ ይሄ መጽሐፍ ቅዱሳዊ የሆነ ፍልስፍና ነው ብዬ አላምንም። ሌላው ቅድም ሲነሳ የነበረ በኢቫንጀሊካል ስኮላርስ ሲነሳ ነበርና እንደው ለሙሉዬ አሉ በጣም ብዙ ስኮላሮች አሉ። ኢንፋክት ቅድም ማነው ዳኒ ሲያነሳው ነበረ እንደው ሪፎርመሮች እንተዋቸው ማናቸው እነ ጆን ካልቪንን እንተዋቸው እነ ማርቲን ሉተርን ምናምን እንተዋቸው እና እንደው በጣም ሞደርን ኢቫንጀሊካል ስኮላርስ ከምንላቸው እነ ዋይኒ ግሩደም ማንሳት ይችላል፣ እነ ጄአይ ፓከርን ማንሳት ይችላል። ማለት በጣም ባላንስድ የሆነ ቪው ያላቸው ቤተክርስቲያን የሚያደርጓቸው የትኛው ነው ዶክትሪናል ኢሹ እና አንኢሴንሻል ነገር ብለው የሚያስተምሩ የኢቫንጀሊካል ስኮላሮች አሉ፣ እናነሳቸዋለን። ሶ ከዚህ አንጻር እኔ እንደው ወንጌልን እንኳን ለሰዎች የምትሰጠው በፍቅር ነው። የሰውን ነገር ዲቫሉዌት አድርገህ ዲስትሮይ አድርገህ ምናምን አይደለም ወንጌል የምትሰብከው። ስለዚህ ወንጌል የሚጀምረው ከፍቅር ነው የሚጀምረው፣ ማለቂያውን ደግሞ ክርስቶስ ኢየሱስ ፍቅር ነው ማለት ነው። ስለዚህ እኔ ብትጠይቁኝ ልክ ቅድም ሳሚ እንዳለው ወንጌል ለኦርቶዶክሳውያን እንሰብካለሁ በጣም ስለምወዳቸው እሰብክላለሁ። ያ ማለት ግን እነሱ ጋር ያለው መልካም የሆነውን ነገር ዶክትሪናል የሆነውን ነገር ግን እንዳለ ዳሜጅ ነው እንዳለ ትራሽ ነው ብዬ አይደለም። እስና እንደዛ አይደለም። የተቀየጠ ነገር አለ። የተቀየጡ ነገሮች ደግሞ ሄደው ዶክትሪናል የሆነውን ነገር ይነካሉ ብዬ ስለማስብ በዚህ ጉዳይ ላይ ከነሱ ጋር በስላሴ ጉዳይ ከነሱ ጋር አላወራም። በነገረ ፍጻሜ ጉዳይ ከነሱ ጋር አላወራም። በነገረ ክርስቶስ ላይ ምናልባት ዲስከስ ነው የምናደርገው እንጂ በቀጥታ ከዛ ባለፈ ብዙ ልናወራቸው ልናሳካቸው የሚገቡ ነገሮች አሉ ብዬ አምናለሁ። ሳንሻይ እኔ ይሄን ያልካወራኝ በኋላ ቢካገኘው ቴንክ ዩ በጣም ቴንክ ዩ። እሺ አይ ቲንክ እሺ ጌርሳምን ላስቀድመው። ጌርሳም ይቅደምና ከዛ እነ ዶክተር ዳኒ ሊዱን ግን ተጫናት ብቸኛ ሴት ስለሆነች ወይ ጌርሳም ሶሪ ሊዱን እናስቀድማት። እንዴት ነው አገባባችሁን ብዙም ስላላስተዋልኩት ነው ማን እንደቀደምና ሊዱ ወይ ሳሚ ጌርሳምም አይ ቲንክ የለም መሰለኝ ዝም አለ። እሺ ቀጥይ በቃ ሐሳብ አለው ሊዱ አይ ትቅደም ሌዲ ፈርስት ስለሆነ ቀድማ ይገባል። አይ እኔ እንኳን እሺ ሁለት ሀሳብ መጀመሪያ በማስታወቂያ ልጀምር ትላል። ነገረ ቤተክርስቲያንን በሰፊው ከነሳሚ ጋር ተወያይተናል። ቀጣይ ውይይቶች ስላሉ ዩቲዩብ ላይ ሄዳችሁ ሰብስክራይብ አድርጉ። በደንብ ለመማማር በደንብ ለመረዳት ስለ ነገረ ቤተክርስቲያን ላይ ትንሽ ድብልቅልቅ ያለ እይታዎች አሉ። በእርግጥ አሁን ከውይይቶቹ የተረዳሁት እሱን ነው። ሌላው አይ ቲንክ የእኔ ጀስት ይሄ እህታዊ ምክር ነው ለሙለታም ቢሆን ማለት ነው። በጣም ሸክም እንዳለው ሰዎች ወደ ድነት እንዲመጡ በእምነት በሚገኘው በክርስቶስ በተሰራው ስራ በጸጋ መዳን እንዳለባቸው በጣም ሸክም ስላለው ይሄ አፕሮች ፊዚብል ነው ብዬ አላምንም። አይደለም ለኦርቶዶክስ ለእኔ እንኳን እንደ ወንጌላዊ አማኝ ቤተክርስቲያን አይደለችም ምናምን ሲባል በጣም ኦፌንድድ እሆናለሁ። ለምን እንደሆነ አላውቅም። የሆነ በቃ እና ሰው ኦፌንድድ ሆኖ ወደ እምነት ወደ እውነት ሲመጣ ደግሞ ብዙ ጊዜ አይቻላቅም እልህ ውስጥ ይጋባል፣ ጥላቻ ውስጥ ይጋባል። ከዛ ያለንን ነገር ራሱ ለመቀበል እንቅፋት ነው የምንሆነው እና ፐርሰናል ኦፒኒየኖች ከሆኑ እና አይመስለኝም። ይሄ በቃ ቅድም ሳሚ ስታነሳ እንደነበረው እንደ ሀሳብ ይዘዋለው። ሙለታም እንዳለው በውስጥ ከማውቃቸው ነገሮች አንጻር ይሄ ከዚህ አንጻር ቤተክርስቲያን ለማለት ይከብደኛል። ግን እኔ ግን ሰብሚት ለማደርግለት እውነታ እንግዲህ ወንጌላዊ አማኝ ከሆንን ወንጌላዊ አማኞች እኮ ሪፎርመሮች አሉ። ሪፎርመሮች ራሱ ቅድም ሳሚ እንዳነሳው ሉተር ራሱ ካቶሊክን መንገድ የሳተች ሀዲድ የሳተች የተሳሳተች
ግን የጌታ ቤተክርስቲያን ናት ብሏል። በእርግጥ የጌታ ቤተክርስቲያን አይደለም ከማንልበት መንገድ አንዱ ደግሞ ከእግዚአብሔር ባህሪ አንጻር ይመስለኛል። አይደለም ደሙን ያፈሰሰላት አካሉን ይቅርና እኛ እንኳን እንደ ሰው አሁን ሙለታ ጥሎት ለወጣው እንኳን ቤተ እምነት ተቆርቁሮ ሸክም አለኝ ብሎ ጠዋትና ሌሊት ይለፋል ወንጌልን ለመስበክ ምን ለማለት። ስለዚህ ቤተክርስቲያን ነች ስንል ቤተክርስቲያንን ከክርስቶስ ከራሱ አንጻር እንጂ ከአካላቶቹ ከሚያደርጉት ነገር ከሳቱበት አሳሳት አንጻርም እንዳልሆነ በግምት ውስጥ ማስገባት ይቻላል። እና ቤተክርስቲያን አይደለችም እና ቤተክርስቲያን ግን ስታለች፣ የሳተችው ደግሞ ከድህነት መንገድ ሊያስወጣት ስለሚችል ወደ ድህነት ብለን እንጠራለን የሚለው አፕሮች ሞር ፕሮዳክቲቭ ይመስለኛል። ከዚህ አንጻር ደግሞ የእውነት ለመናገር የእኛ ስኮላሮች አሁን ከረንትሊ ራሱ የምንሰማቸው ሰባኪያንም ሆኑ አስተማሪዎች ከዚህ ቲክቶክ ላይ አሁን ከመጣ ነው ሰዎች በስተቀር ወንጌላዊ አማኞች ብዙዎቹ ሲሰብኩ የኦርቶዶክስ ቤተክርስቲያን የካቶሊክ ቤተክርስቲያን አይደለችም ብለው አይሉም። ቤተክርስቲያን ናት፣ ነገር ግን ሀዲዷን ስታለች፣ በዚህ መንገድ የተሳሳተ አስተምሮ ቀላቅላለች ምናምን ነው የሚሉት። እና ለእኛም ደግሞ አያዋጣንም። ለምን 1500 ዓመት ሙሉ ቤተክርስቲያን አልነበረም ጠፍታለች ወደሚለው ነገር እስከ ዓለም ፍጻሜ እንደሚጠብቃት እግዚአብሔር ቃል የገባላትን እግዚአብሔር ራሱ ውሸታ የሚያስብል ኦልሞስት አይነት ክሌም ነው የሚሆነው። እና ቤተክርስቲያን አይደለችም ከሚለው ይልቅ ቤተክርስቲያን ተሳስታለች፣ የተሳሳተችበት ደግሞ መንገዶች እነዚህ ናቸው ይሄ ብሎ ማንሳቱ አይ ቲንክ ለዲቤት ራሱ አውትካሙ ጥሩ ይመስለኛል። እውነታውም ደግሞ እንደዛ ስለሆነ ማለት ነው። እችል ለማለት ነው። በተረፈ በቃ ሰብስክራይብ ማድረግ እንዳትረሱ። ሳሚንማ አንፎሎ አድርጉት። እንዲያውም የሳሚማ ሊሄድ ነው ምናምን እያለ ያለውን ካላጠራ ትላለህ። የአየኔን ዩቲዩብ ነው ፕሮፋይሌ ላይ ያለ ሊንኩን ገብታችሁ ሰብስክራይብ አድርጉ። እና ባይዘዌ ሰርፕራይዚንግሊ ቀደመና ይሄ ጩኸቱና ሞገቱ ቀደመ እንጂ አይ ቲንክ መቼ ነው የምትለቂው? ከኤቢ ጋራ ቤተክርስቲያንን ማስመልክቶ አጠር ያለ ፖድካስት ነበረን በተመሳሳይ ቀን ሪከርድ የተደረገ። መቼ ነው የሚለቀቀው? ሊዱ አም ኖት ሹር። እንግዲህ ማለት በጣም ብዙ የተሳማት እይታዎች መጥራት ስላለባቸው ሜይ ቢ ቀድሜ ልለቀው ይችላሉ። ትንሽ ላቆየው አስቤ ነበር፣ ግን አውልሲ ሜይ ቢ በዚህ ሳምንት በቃ። ስለዚህ ሰብስክራይብ አድርጉላት፣ አበረታቷት። ኦርቶዶክሲያኖችም ካቶሊክም ካላችሁ እነ ጆሲ ጴንጤዎችም። እሺ ጌርሳም አሁን መቀጠል ትችላለህ። ሶሪ ችግር የለም። እሺ ሰላም እላችኋለሁኝ። እንዴት ናቸው የተከበራቸውን ወገኖች? ሳሚ ተባረክ እድሉን ስለሰጠኝ። ከራዕይ 3:14 ጀምሮ አነብና ትንሽ ሀሳቤን እሰጣለሁ። ማለት ብዙ ጊዜ መውሰድ ስለሌለብኝ ምናልባት ቪዲዮ ልሰራ አስቤያለሁ በዚህ ጉዳይ ላይ። ጊዜ ካገኘውም ልገባ እችላለሁ፣ በዛ ሰፊ ነገር ልናገር እችላለሁ። እንደዚህ ይላል ራዕይ 3:14 ቤተክርስቲያን አይደለችም ምናምን ለሚለው ጌታ ኢየሱስ ክርስቶስ የሎዶቅያን ቤተክርስቲያን ምንድን ነው ያላት? በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ካፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም እንኳን አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪን ድሃም እውርም የተራቆትክ መሆንህን ስለማታውቅ ባለጠጋ እንድትሆን በእሳትም የነጠረውን ወርቅ ተጎናጽፈህ የራቁትነትን ኀፍረት እንዳይገለጥ ነጭ ልብስ እንድታይም ዓይኖችህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ ይላታል። ለሎዶቅያ ቤተክርስቲያን ነው ያላት። ያው ቤተክርስቲያን ብላ ስለምትጠራ በዛ ጉዳይ ላይ አይ ቲንክ ማናቸው አቡነ ጎርጎርዮስ ጥያቄና መልስ በሚለው እንትናቸው ላይ ተጠይቀው ቤተክርስቲያን ይባላል ወይ ብለው ኢንክሉድድ ሉተር ቤተክርስቲያንም ይባላል ብለው መልስ ሰጥተዋል። ኦርቶዶክስ ዘሜን ላይን ቸርች፣ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ቤተክርስቲያን ተብለው ይጠራሉ። አንድ ጊዜ ማናት ሶማሊያ
ታላቁ ሶማሊያ ብላ ከእንትን ከማለቷ በፊት ተነስታ መጀመሪያ ላይ ታላቋ ዘግሬት ሶማሊያ ስትል ዩኬ እና ዩናይትድ ስቴትስ ነበር ዘግሬት ሶማሊያ ብለው የጠሯት። ስሟ ይሄ ነው ከስሜ ካለች ይጠሯታል በውስጧ እየሳቁ ማለት ነው። ስለዚህ ያው እንደዛ ተብሎ ይጠራል። እኛ ቤተክርስቲያን አይደለችም፣ እኔ ከሚሉት ወገን አይደለሁም። ግን ምን አይነት ቤተክርስቲያን ናት የሚለው ነው ትልቁ ነገር። ምን አይነት ቤተክርስቲያን ናት የሚለውን ነገር ያ ሰፊ ነገር ስለሆነ ቅድም እንዳልኩት ጊዜ ሲኖር ያንን ጌታ ከረዳኝ እንትን እላለሁ። ወይም ደግሞ ደቂቃ የሚሰጥ ቢሆን የኔ ያህል ደቂቃ አለ ቢባል ያን እናደርግ ነበር። ግን በተነሱ እንትኖች ላይ አንዳንድ ያለኝ ኮንሰርን ንጽጽር ላይ ስንሰራ እኔ አሁን በዚህ አጋጣሚ የምናገረው ንጽጽር ላይ ስንሰራ የራሳችንን እውነት ይዘን የሌላውን ስህተት በማስረጃ እያሳየን ካልሆነ ንጽጽር ሳይሆን ትብብር ነው ተብሎ የሚጠራው። ንጽጽር ከሆነ ንጽጽር ነው፣ እናነጣጥራለን። ቱምቢ አለ፣ ሚዛናዊ የሆነ ነገር የእግዚአብሔር ቃል አለ። በዛ እያነጣጠርን የነሱን እዛ ለንጽጽር የገባውን ተቃራኒን እኛን ቨርስ የሚያደርገውን ስህተቱን እያሳየን የእኛን እውነታ እያወጣን በእንደዛ አይነት ሁኔታ ነው ንጽጽር መሰራት ያለበት ብዬ አምናለሁኝ። እና ይሄ ጉዳይ ባላንስ ቢሆን ጥሩ ነው ብዬ አስባለሁ። በራሳችን ጉዳይ ላይ መጽሐፍ ቅዱስም በራሳችሁ ጉዳይ ላይ አተኩሩ ስለሚል የራሳችንን ጉዳይ እያወጣን እንደዛ ካላደረግን በተለይ አሁን አንዳንድ የተነሳው አንዳንዶች እኔ አሁን ትላንት የሰራሁት ቪዲዮ አለ 99% ጴንጤ ተሳዳቢ ነው ያለ አለ ራሱን ፓስተር ብሎ የሚጠራ ኦኬ 99% ሶ ምን ቀረን? አለቀን ሁላችንም። ሶ ይሄንን የሰማ ለወንጌል አገልግሎት ምንድነው የሚሰጠው ምልከታ? ምንድነው የሚያደርገው? ፓስተር ተብሎ ተጠርቶ እንዴት አድርጎ ወንጌል ይሰብካል? 99% ተሳዳቢ ወደ ሆነው ነው እንደምትጠራን ነው የሚሉት። ይሄ ሰውዬ ወንጌል እንግዲህ ወንጌል አይሰብክም ማለት ነው። የመጀመሪያ ቪዲዮዬን ቼክ ማድረግ ትችላላችሁና እንዲህ አይነት እኛን ዲሞናይዝ እየተደረገ ሌላውን ኤግዞልትድ የሚደረገው ነገር need to stop it ኦኬ። ኮምፕሊመንት መስጠት ይቻላል፣ that's fine። እኔም እሰጣለሁ። እንደዚህ አንዳንድ አዋቃቀሯ አሰራሯ ምናምን እያልኩኝ ፌስቡክ ላይ ከዛሬ 10 ዓመት በፊት ያለው ስትራክቸር ሴንትራላይዝ የሆነ አሰራር ብዬ አፕሪሼት አድርጌ ጽፌ አውቃለሁ፣ ከማንም ጋር ኢንተራክት ሳላደርግ ማለት ነው። እና ያንን ኮምፕሊመንት መስጠት ይቻላል። ግን እኛን ዲሞናይዝ እየተደረገ አንዳንዱ ደግሞ ሌት ተቀን ኢንቴንሽኑ ሌላው ራሳቸው ይናገሩ ራሳቸው ይሄንን ይሄ ነው የኔ አቋም። ስለ ራሳቸው ይናገሩ። ያውም የፈለገ ነገር ብትሉላቸው እርኩስ ነው የሚለው ጌርሳሚ ይሄ ሁለተኛ ቶፒክ ላይ የምመጣበት ስለሆነ ይሄ ኮምፕሊመንት አሁን የጣኗ ጉዳይ ተብላ የተያዘላት ቶፒክ አለች እና ዛሬ ላይቭም ሲከፈት የተከፈተው መሰለኝ እኔ አንተ አስበሃል መሰለኝ ፎቶውን አይቼዋለሁ። የጣን እና ሰው እጣን እናጫጭሳለን እኮ ያሉን አሉ እኮ በርባል የተወሰነ ክሊር እናደርገዋለን። የቸርች ላይ ያለህን አቋም ነግረህናል። ምናልባት ሆልድ አድርገውና ሁለተኛውን ሀሳብህን እዛኛው ላይ ግን ታነሰዋለህ። ወደ ቢሮ ልሄድና ምናልባት ጌርሳሚ ጨርሰሃል? ካልጨረስክ ጨርስ። ሳልጨርስ ነው ያስቆመኝ። አይ ይሄ ሁለተኛውን አቆየው ብዬህ ነው። አልጨረስክም። ግን የቸርቹ ጉዳይ ላይ የቸርቹ ላይ ያልጨረስከው ካለ ልስጥ። ቸርች ናት አይደለችም የሚለው ላይ ማለት ነው። ከዛ ግን ያንን ተናግሬ እሱ ላይ አተኩሬ ሐሳቤ ኮንክሉዥን ልስጥ። ይሄ ሁለተኛው ሐሳብህ ገና የምናነሳው ሐሳብ ስላለ ነው። ኦኬ ሁለተኛው ላይ ሳልገባ ማለት ያው በአጭር ቃል ኦኬ እሺ ብዙ ሰው ስላለበት እኔ እለቀዋለሁ። ምንድነው እኛ እሷን ቅዱስ ብንላት አሁን አንዳንድ የተነሱ ነገሮች አሉ። ውጭ አለን፣ ዌስተርን አለን፣ ተከባብረው ነው ሃይማኖቶች ተከባብረው ነው። እዚህ ግን ኢትዮጵያ ኦርቶዶክስ የፈለገ ነገር ስለሷ ኮምፕሊመንት ብትሰጧት የፈለገ ነገር ቢሆን እርኩስ ነው የሚሏቸው። ቄዳር ማለት በአረብኛ የእርኩስ መንጻት ማለት ነው። እና እኔ እርኩስ ነኝ እያልክ ዘሌዋውያን ላይ እንዳለ ነው የምትሄደህ እንትን የምትለው የፈለገ ነገር እንትን ብትሉ ይሄ መቻቻል የሚባለው ነገር በኢትዮጵያ ሃይማኖት መቻቻል አለ ወይ ብለው የጻፉ አንድ እንትን አሉ። እሱም መጽሐፍ ቆይ ወደፊት ላይ በገባበታለሁኝ እና እንደሌለ ያዛ ላይ አውጥተዋል። እና the voice of the martyr የሚለው እንትናቸው ላይ ሪፖርት አቅርበዋል። ብቸኛዋ ክርስቲያንን የምታሳድድ አገር ኢትዮጵያ ናት። ክርስቲያንን የሚሰደድበት አገር the only country ኢትዮጵያ ነው።
መቻቻል ካለ እንደዚህ ኮምፕሊመንት መሰጣጣት ካለ መልካም። እኛ ጋር እኮ ያልበላው ነው የሚያበሉት። ነጭ ብለን የጻፍነውን ጥቁር ነው የሚሉት። እኔ ችግር የለኝም፣ ግን አንደኛ መቆም ያለበት እኛ ንጽጽር ላይ ካለን እዚህ ለንጽጽር ከመጣን በራሳችን ጉዳይ ላይ ልክ እንደ አትሌቲክስ ማለት ነው። አትሌቲክሶች የራሳቸውን እንትን ነው የሚጫወቱት በራሳቸው ማሊያ። ሌላውን ቨርስ ሲያደርጉ ለሌላው አይጫወቱም። እናዛ ላይ ወደ ሁለተኛው ላስቆም ነው አሁን። ኦኬ እንግዲህ እኔ አሁን አንደኛ ሁለተኛ በልተ ያስቀመጥከውን አላውቅም። ጀነራላይዝ የሆነ ብሬንስቶርም ሶስት ነገሮች የኔ ብሬንስቶርም ነው እንጂ ያንን እንትን አለ ነው። ኦኬ ታንክ ዩ። በቃ እኔ እንዳልኩት ቤቴ ከፍቼ ያንን ሐሳብ መስጠት እችላለሁኝ። ኦኬ አይ በኋላ መስጠት ትችላለህ። በኋላ አሁን ብቻ አልችለውም። ያንተን ብሬን አላነበብኩማ አላየውም። እዚህ ጋር እኮ የተጻፈ እኮ እየነገርኩህ እኮ ነው ጌርሳሚ። ይኸውልህ አሁን እኮ እኔ ከነገርኩህ በቃ እኔ አሁን ትረስት አድርገኝና ሆልድ አድርገው ይሄን ሐሳብ ያ ዘ ሲምፕል ዌይ እኮ ነው። ምንድነው 3 ነገር ለማንሳት ነው የገባሁትኝ። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት፣ የክርስቶስ ቤተክርስቲያን ናት ብዬ ክሌም አድርጌያለሁ። የሳተች ብዙ ነገሮችን የጨመረች የክርስቶስ ቤተክርስቲያን ናት ብዬ ክሌም ስላደረኩኝ እሱን ለማጥራት ነው። እሱ ላይ ተቃራኒ ሀሳቦችንም ለማስተናገድ ነው። ተመሳሳይ ሀሳብ ያላቸው ሰዎችም እንደቀደሙ ሀሳብ እየሰጡ ነው። እነ ሙለታም በተቃራኒ ሀሳብ እየሰጡ ነው። እሱ እንዳለ ሆኖ ከዛ ሁለተኛ ላወራ የመጣሁበት ጉዳይ ደግሞ ምንድን ነው? ከሊተርጂ ጋር በተያያዘ ኮምፕሊመንት አድርጌያለሁ። የቤተክርስቲያኗን ሊተርጂ ኮምፕሊመንት አድርጌያለሁ። የቤተክርስቲያን ስርዓቷን እጣኑ ምኑም ይናፍቀናል ያልኩትኝ ከዛ አንጻር ነው። ሶስተኛ ከስትራክቸር አንጻር አውርቻለሁ። የቤተክርስቲያኗን ስትራክቸር አንስቻለሁ። ከቤተክርስቲያኗ ቨርቲካል የሆነውን ሲስተም ኮምፕሊመንት አድርጌ አንድ ሃይራርኪያል ሲስተም ስላላት እሱን እኔ አዶር አደርገዋለሁ ብያለሁ። እነዚህ ነገሮች ላይ ለማውራት ነው። ይሄ የኮምፕሊመንቱ ጉዳይ ከሊተርጂ ጋር የተያያዘ ስላለ እዛን ሰዓት ላይ ሀሳብህን በተቃራኒም በፈለግከው መንገድ መጠቆም ትችላለህ። አሁን ግን በዚህ ጉዳይ ያላወሩት ስላሉ ለነሱ እድል እሰጣለሁ። ሙሌ 1 ደቂቃ እያለ ነው። ከመውጣት በፊት ግን ለጠየቀው ጥያቄ ማስረጃ እያየው ነበረ ባይዘው እና በጣም በሚገርም ሁኔታ ዋይን ግሩደምና ሚላርድ ኤሪክሰን፣ እንግዲህ ኤሪክሰንንም ታውቃለህ፣ ግሩደምንም ታውቃለህ። ይሄ በተለይ ለስነ መለኮት ተማሪ በጣም ተራ እንትን ነው፣ ለእነሱን ማወቅ ማለት ነው፣ እነሱን ኢንጌጅ ማድረግ ማለት ነው። እና ኢቨን ሞስት ስኮላርስ ቱዴይ ብሎ ነው ዩ ካን ቼክ ኢቨን ቻት ጂፒቲ ላይ እንኳን ቼክ ማድረግ ትችላላችሁ። የኢቫንጀሊካል ስኮላርስ ኮንቴምፖራሪ ስኮላርስ እንዴት ነው የሚያዩት ካቶሊክን እና ኦርቶዶክስን የሚለውን ማለት ነው። እና እንዴት ነው አፊርም የሚያደርጉት መሰላችሁ? they acknowledge as a church a Christian church ይሉና they affirm that it teach core doctrines like Trinity, divinity of Christ, the resurrection እነዚህን ነገሮች ስለሚያስተምሩ as a church recognize ያደርጋታል ይላል። ከዛስ they often argue the gospel is absurd by doctrines such as papal authority, justification involving work based salvation ስላላቸው በእነዚህ አይነት የተቀየጠ ነው ብለው ያምናሉ። ላይክ ሞደርን ኢቫንጀሊካል ፖዚሽን ደግሞ ምንድን ነው የሚያምነው የሚለው yes it is a church ብለው ነው የሚያምኑት but one with serious doctrinal errors ዶክትሪናል ኢረሮች አሉ እንጂ as a church ነው የሚቀበሏቸው ብሎ ያስቀምጥልናል። ከዛ ኦርቶዶክሳውያኖች ይሄ ከላይ ያነበብኩት ደግሞ የካቶሊኮች ነው። የኦርቶዶክሱን ደግሞ ስናነብ እንደዚህ ይላል ኢቫንጀሊካል ጀነራሊ ሪኮግናይዝ ኦርቶዶክስ ቸርችስ አዝ ኦተንቲክ እንዲያውም ኦተንቲሲቲን አልጨመርኩም ኦተንቲክ ክርስቲያን ቸርችስ they often appreciate a strong continuity with early Christianity emphasis on the Trinity and incarnation ይሉና ከዛ ደግሞ ኮንሰርናቸው ምንንም ይጨምራል ይላል authority of tradition alongside scripture እና theological difference on salvation ይልና ኦቨርኦል ግን እዚህም ጋራ የገቡ ኢረሮች አሉ ግን ብለው ያምናሉ ማለት ነው። ይሄ በአብዛኛው የስኮላርስ ስፔክትረም ላይ ያለ እንትን ነው፣ የኢቫንጀሊካል ኦፒኒየን ላይ ያለ ስፔክትረም ነው። ስለዚህ አሁን በሊቃውንት ዘንድም እንዲህ ነው የሚታሰበው የሚለውን ይሄው በእኛ ሳይድ ቼክ ክሮስ ኤግዛማይን ማድረግ የምንችልበትን ማስረጃ አምጥተናል። አሁን እንደ ቤተክርስቲያን አይቆጠሩም ብሎ የሚያምን የወንጌል አማኞችን ማስረጃ ከሙሌ ሳይድ ከምትቆሙ ሰዎች ጋራ
እንጠብቃለን ማለት ነው። ሙሌ መልካም። ምናልባት እንግዲህ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ ያለበት ካለ እስኪ መጽሐፉንም ጠቁመኝና ያነባለሁ። ሲቀጥል ግን በኢትዮጵያ ኦርቶዶክስ መጽሐፉን እስኪ ምናልባት ከቻልክ ንገረኝ። የትኛው መጽሐፍ ላይ ላንብበው? ግሩደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተመለከተ ቤተክርስቲያን መሆኗን የተናገረበትን እንዲሁ ላንብበው ነው ብዬ ነው። እሺ፣ ግን የኢትዮጵያ የምትለው ለእኔ አሁንም ሌም አርጊመንት ነው በጣም በተለይ አሁን ከአንተ እኔ አልጠብቅም። ለምን መሰለህ ሙሌ ኢትዮጵያዊነትን አለመቀበል ይሄ የራሱን አዶር ሳያደርግ የውጭን እንትን እንደሚል አይነት አድርጌ ነው የምወስደው። ስለዚህ ኦርቶዶክስነትን ኦቨርኦል እና ካቶሊክነትን ኦቨርኦል ይሄው ያለውን አመለካከት እንትን ብያለሁ። መጽሐፉን ላውጣልህ ባይሆን አንተ እስከዛ ሐሳብ መዝገበ ጸሎት ይኸውልህ ሳሚዬ፣ ይኸውልህ ቅድም እኮ እኛ እኮ ብለናል እኮ ባለፈው እኔም አንተም የወጣንበትን ምክንያትም ስንናገር ምናልባትም ያ ምክንያት ተናግረህ ኢስተርን ኦርቶዶክስ ላይ ሂደህ ቢሆን ላትወጣም ትችላለህ ማለት ነው። እነዛ ምክንያቶችን በማንሳትህ ዞሮ ዞሮ መዝገበ ጸሎት ያለባት ሰዓታት ተብሎ የተቀመጠበት እዛ ላይ ያሉ እንዴ ቬነሬሽን ላይ ተመሳሳይ ነገር እንዳላቸው አታውቅም? የቅዱሳን አማላጅነት ላይ እንደገና ደግሞ ወርክ ቤዝድ ሳሊቬሽን ላይ ተመሳሳይ ነገር እንዳላቸው አታውቅም? አብዛኛው ባይዘው የኦሪየንታሎቹ እና የኢስተርኖቹ እንኳን በጣም ይሄ የኬልሰደኒክ ከሆነው ነገር ውጭ እኮ የሚለያይ ነገር የላቸውም። ባይዘው ስንነሳ የተነሳ ምናምን ተመሳሳይ ነገር ነው ያላቸው አይደለም። አሁን ስንነሳ አንተ የተናገርካቸው እነዚህ የጨመረቻቸው ምናምን ብለህ እንትን ያልካቸውን ነገር ከኢትዮጵያ ኦርቶዶክስ አንጻር ተነስተን ያወራነው ነገር ምን አደረጋችሁት መሰላችሁ? እናንተ ዩኒቨርሳል አደረጋችሁት እንጂ ከኢትዮጵያ ነው ያወራነው። ኦኬ ኢትዮጵያ ልዩነት አለ ወይ ካልክ መቼስ እንግዲህ ይሄንን እኔ ላንተ አልነግርም። ልዩነት መኖሩ በድርሳኑ ይሁን በገድሉም ይሁን አሁን እነሱ እንዳደረጉት እዚህ እንደተሰራ ፖለቲካ አይደለም። ቀለል አድርገው ገድል መከራከሪያ አይደለም፣ ታምራት መከራከሪያ አይደለም የሚባለው የዕለት ተዕለት የአማኙ ህይወት የዕለት ተዕለት የአማኙ ህይወት እሱ ነው። ገድሉ ድርሳኑ ታምራቱ ምናምን አውጥተህ ልታስባትም አትችልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልታስባትም አትችልም። ስለዚህ በቃ ይሄንን ዝም ብለን እንደ ኦፒኒየን እንያዘው። መረጃውን ብቻ ልስጥ ወደ ሌላ ቶፒክም ስለምንሄድ መረጃውን ልስጥ። የዋይን ግሩደም ሲስተማቲክ ቴዎሎጂ መጽሐፍ ላይ እንትኑን ስፔሲፊክ ሳደርግልህ ቶፒኩን ስትሮንግ ኢቫንጀሊካል ፖዚሽን የሚል ሰብ ቶፒክ ላይ ነው ያለው እና ዲስከስ ዋት ካውንትስ አዝ ኤ ትሩ ቸርች በሚል ደግሞ አስቀምጦታል እና እሱ ላይ ነው። ሚላርድ ኤሪክሰንን ደግሞ ክርስቲያን ቲዮሎጂ መጽሐፉ ላይ ነው። ሞር ሞዴሬት አክኖሌጅ ካቶሊክ ኤንድ ኦርቶዶክስ ቸርችስ በት ክሪቲክስ ዶክትሪን የሚል ሰብቶፒክ ላይ ታገኛለህ። እንዲያውም አሊስተር ማክግሬዝንም ደግሞ ልጨምርልህ ቲፕ ነው። ይሄ ደግሞ ሂስቶሪካል ቲዮሎጂው ላይ ይሄንን ታገኛለህ። ሂ ኤክስፕሌንድ ሃው ፕሮቴስታንት ቪውስ ዲቨሎፕድ ኢን ሪሌሽን ቱ ካቶሊሲዝም ኤንድ ኦርቶዶክሲ። በጣም እንኳን ጠየቀኝ። እንዲያውም በጣም ሳሚ እሱን ሪፈር አደርገዋለሁ። ሳሚ እሺ ቀጥል። እሺ የግሩደም ላይ ሌላ አንድ አለ። ፒዩሪቲን ዩኒቲ ኦፍ ዘ ቸርች የሚል ቻፕተር 45 ላይ በደንብ ግልጽ አድርጎ አስቀምጦታል። ትሩ ቸርች እና ሌስ ኤንድ ሞር ፒውር ቸርች ብሎ አስቀምጧል። እሱንም ማየት ይችላል። ሙሌ ችግር የለውም ምን ያየዋለው። ዞሮ ዞሮ ግን እኔ ቅድም እየነገርኳችሁ የነበረውን ለምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብቻ እንትን አልክ የሚለውን ነገር የተለየ ነገር አለ ብዬ ነው የማምነው እኔ። እሱ ደግሞ ክሌር ሌላ ጊዜ በዚህ ጉዳይ ላይ አስፈላጊ ሆኖ ከታየ መግባት እንችላለን። ከሌሎቹ ኦሪየንታል ኢቭን የራሷ አህት ቤተክርስቲያን ከምትላቸው የተለየ ምን እንትን አላት የሚለውን ነገርም ገብተን ማንሳት እንችላለን አስፈላጊ ከሆነ። ግን ምንድነው የኔ ሐሳብ እኔ ምናልባት ሰሜን ያለ ሰው እንዲሁ ቢያወራ ከሰሜን ገብቶ አንድ ሰው ቢያወራ ደስ ይለኝ ነበረ። አየህ የምናየውን ስቃይ የምናየውን መከራ የምናየውን እኔ ቆይ እሱን እንትን ነው አንዳንዴ ሮንግ እንትን እንዳይሰጠን እኔ አይ ካን ፊል ዩር ፔን አንዳንድ ነገሮችን ስትል ከምን ተነስተህ እንደሆነ እንኳን አውቃለሁ። በጣም ሜጋ የሆነ ኬዞች እንዳሉ አውቃለሁ። እንደዚህ ሊያስብል የሚችሉ ግን እኔ እነዚህን ኬዞች እንዴት ነው ማየው? ልክ ጌታ የገላትያን ቤተክርስቲያን ቶለሬት እንዳደረገው፣ ጌታ 7ቱን አብያተ ክርስቲያናት ቶለሬት እንዳደረገው፣ ጌታ
የቆሮንቶስን ቤተክርስቲያን ቶለሬት እንዲያደርገው ጌታ እነሱን ቶለሬት የማያደርግበትና ከቤተክርስቲያን ውጭ ናችሁ ብሎ ላጲስ የማያነሳበት ልብ አለው ብዬ አምናለሁ፣ እውነት ለመናገር። ከዛ ውጭ ግን የምታነሳቸውን ኮንሰርንህን ዊ አንደርስታንድ እና ከዛ አንጻር እንውሰደው። ለነዳኒ ደግሞ እድል ስጥ እና ለሌሎቹ። አልጨረስኩም። መጀመሪያ ሊዲያ የሰጠችኝንም ኮሜንት እንደተቀበልኩት ልናገር ነው። ብዙ አላረዝምም፣ ለራሴ ስል ማለት ነው ስለሚሄድ ስለምገባ። ዞሮ ዞሮ ግን ምንድን ፈልጌ ነው የምትረዱትን ነገር እንደምትረዱት በማሰብ ልተው። ከፖለቲካ አንጻር አይደለም። ይሄ ሁሉ ስቃይ ትቼስ እዛ ገባ ነበር ለማለት ነው። ይሄ ሁሉ ግፊያ ጳውሎስ እንዳለው እንደዛ ቢሆንስ ለምን ያሳድዱኛል መገረዝን ብሰብክ ብሎ እንዳለው ማለት ነው። ስለዚህ እንደዚህ አይነት መረዳት ቢኖረኝ ያ ሁሉ ስቃይ ከቤተሰብ መፈናቀልን፣ ከወዳጅ ዘመድ ጋር መቆራረጥን፣ ይሄ ስደቱ ጥላ ይሄ ሁሉ ነገር አያስፈልገኝም ነበር። እዛ ገብቼ ሰላም እኖር ነበረ። ግን እንደዚህ አይነት መረዳት ስለሌለኝ ነው የወጣሁት ለማለት ነው። በአጠቃላይ ግን ቅድም ሊዲያ የተናገረችው ነገር እኔ እቀበለዋለሁ። እውነት ለመናገር አፕሮች ማስተካከል አለብህ ወይ? እንግዲህ እንዴት አፕሮች እግዚአብሔር ይርዳኝ፣ እንዴት አፕሮች እንደማስተካከል ስድብ ቀላቅዬ እንደሆነ ምናልባት የሚያናዳ አክቹሊ እውነት በራሱ ሰዎች ያናዳል፣ ግልጽ ነው። እኔም ማምንበትን የተረዳሁትን ነገር በመናገሬ ምክንያት ሰዎች ተናደው ሊሆን ይችላል። በዛ ሶሪ ማለት በፍቅር እንደሚሰበክ አውቃለሁ። ያንን ጎድሎብኝ እንደሆነ ማለት አነጋገሬ በተመለከተ አቀራረቢ አፕሮችን በተመለከተ እንግዲህ እንዴት እናርጋ? አንዳንድ ጊዜ ለፍቅር ስንል ያላመንበትን እናወራ እንደሆነ አላቅም። አንዳንድ ጊዜ ፍቅር እንዴት ኢንተርፕሬት እንደሚደረግ ግን አፕሮቹ ድምፅ የኔ ተፈጥሮ ነው። ምናልባት ላውድ ሆኖ ከሆነ ኤኒዌይስ ግን ልክ ነው። ከሸክም አንጻር እኔ ራሴ በፍቅር አሁን መሬት ላይ ዋናው አገልግሎቴ ቲክቶክ አይደለም። እውነት ለመናገር ማናችንም ቢሆን ሳሚም ቢሆን እዚህ ጋር ያለነው ሁላችንም ዋናው አገልግሎታችን መሬት ላይ እንደሆነ ግልጽ ነው። መሬት ላይ እውነት ለመናገር እንኳን በእንደዚህ አይነት ንግግር በዓላትን በተመለከተ ልብስ ላለማጠብ መጠንቀቅን፣ ዓርብ ሮብን ላለመብላትን መጠንቀቅን አይነት እንዲሁ አንዳንድ ጊዜ እንትን እስከሚሉ ድረስ እነሱ ምንድነው የሚባለው ይሄ ለምድ ለብሰሃል እስከሚሉ ድረስ እንደዛ አይነት ነገር እነሱን በማያሰናክል መንገድ ሁሉ ነው ወንጌል የምንሰራው መሬት ላይ በተመለከተ። እንዲሁም ይህንን ነገር እነሱ አልወደድነውም ራስን ሆነህ ለምን አትቀርብም ሁላ የሚል ነገር አለና ለማንኛውም ምን ልል ነው ሊዲያ ተቀብያለሁ ሐሳብሽን እንደ እህት ያቀረብሽውን ሐሳብ በተቻለ መጠን እነሱ ምንም ብል እንደምወዳቸው ይረዳሉ አይረዱም። ይሄ በጣም 100% እርግጠኛ ነኝ። እኔ ራሴ ግን ኧረ ሙሌ እኔን ዛሬና ኬስ ሲሰድቡኝ ነው አሉት። ምን ትላለህ? እኔ እንደ ቸርች ሪኮግናይዝ አረጋታለሁ ብዬ ግን በመካከል የተናገርኳቸው ሪያሊቲዎች ስላሉ እነሱን ለማስደሰብ ብዬ አይደለም የተናገርኩት። ቤተክርስቲያን ናት ብልም እንኳን በአጋንንታዊ ትምህርት የተወረረች አምልኮተ ሰብ ያለባት የሰው ትምህርትን የምታስገባ ብዬ ስላልኩኝ ሲወርዱብኝ ነው ያሉት። ምንም ማናችንም በእነሱ ዘንድ ተወዳጅ እንዳልሆንን እናውቃለን። እነሱን ለማስደሰትም አይደለም ፎርዛት ማተር የምንለው ማለት ነው የምንለውም ባይዘው ግን ደግሞ በቃ አንተ የምትልበትን ኢንቴንሽን ከዛ የተወሰነ ማለዘብ ያለብንን ነገሮች እኔ እኮ በሁለቱም ሳይድ ነው ዛሬ ስወገር የዋልኩት። በዚህኛው ሳይድ ጴንጤው ሲወግረኝ ነበረ፣ በዚህኛው ሳይድ ኦርቶዶክሱ ሰቅሎ እንዲያውም ሳሚ ትሬንድ ሆኗል ብላ ሊዱ እያሳቀች ነበር በውስጥ ማለት ነው። ዛሬ በቃ ትሬንድ ሆኜ ነው የዋልኩት እና ይሄንን ስል ግን ጴንጤውንም ለማብሸቅ አይደለም፣ ኦርቶዶክሱንም ለማስደሰት አይደለም፣ ወይም በተቃራኒው ደግሞ የአጋንንት ትምህርቶች አሉ ስል ኦርቶዶክሳውያኖችን ለማናደድ አይደለም፣ ጴንጤውን ለማስደሰት አይደለም። እሱን እናውቀዋለን። ግን የአሁኑ ቶፒካችን በእንትን ደረጃ ነገረ ቤተክርስቲያን ላይ ስለሆነ ወዳቸዋለሁ። ለማንኛውም እወዳቸዋለሁ ኦርቶዶክሳውያን እንደዛ ተረዱልኝ። አትወደንም እያላችሁም እወዳችኋለሁ እና እንዲሁ የሚያናዳችሁ ነገር ተናግሬም ከሆነ ምህረት አድርጉልኝ፣ ይቅርታ አድርጉልኝ። ማለት ስድብን የሚመስል ነገር ወይም ደግሞ ይሄ ምንድነው የሚባለው ከመልክ የወጣ ከስርዓት የወጣ ንግግር ምናልባት አድርገሃል የምትሉ ከሆነ ስለዛ ምህረት ጠይቃለሁ። እንግዲህ ጌታ ውስጤን ስለሚያውቅ እንዲህ ካልኳችሁ ይቅርታ ከጠየኳችሁ በቂ ነው። ጌታ ይባርካችሁ። ሳሚ ቀጥሉ፣ እናንተ ተባረኩ። ጥሩ ውይይት ነበረን። እንግዲህ እንማማርበታለን። ተባረክ። እሺ አይ ሙሌ እንደሚወዳችሁ እኔም አውቃለሁኝ። ስለዚህ ምንም ኮስችን የሚደረግ አይደለም። ጥሩ ልብ ስላለው ነው ይሄን ያህል ማይልስ መሄዱ እንትን የሚለው እንጂ ባይዘው እናንተ ምንም የምታደርጉለት ነገር ኖሮ አይደለም። ግን በቃ
የልቡን ነው። አንዳንዴ እንትን አንለፍ፣ ቦርደር አልፈን እንትን ውስጥ አንግባ። በቃ ወዳችኋለሁ ካለ እናንተ ምንም ስለምትሰጡት አይደለም፣ እናንተ ስለምታኖሩት አይደለም። በቃ ትረስት አድርጎ መቀጠል ነው የተሻለ የሚሆነው። ሲያጠፋ ደግሞ አጠፋ ልትሉ ትችላላችሁ። ሳሙኤልም ያጠፋል፣ ማናችንም እናጠፋለን። ዛሴት ግን አሁን እያወራን ያለ ነው እኔ ስላልኩት ነገሮች የማምነውን አነሳሁኝ። እዛ ላይ ወንድሞች እንዲወያዩ፣ በሁለቱም ሳይድ ያላችሁ ወንድሞች እንዲወያዩ ነው። ይሄን ቶፒክ ከመጨረሴ በፊት ዶክተር ዳኒና ካሌቦ አለ፣ ሳሚና ሀና የተወሰነ ሀሳብ ይሰጡበታል። ከዛ እንቀጥላለን ወደ ሁለተኛው ቶፒክ፣ ወደ ጣኗም እንመጣለን። ዶክተር ዳኒ ቀጥል። ቴንክ ዩ ሁላችሁም በማስተዋል በጌታ ፍቅር እንድትሰሙ ጠይቃለሁ። ቴንክ ዩ ሳሚ። በመጀመሪያ ደረጃ ሀሳቡን በሀሳብ እኔ የምናገረውንም የሌሎቹ የሚናገሩትን በሀሳብ ደረጃ ለመሞገት ሞክሩ። ገብታችኋል? ስሜቱ ሳትገቡ ማለት ነው። ብዙዎቻችሁ ከጥቅም አንጻር ነው የምታዩት። ከጥቅም ማለት ነፍስ ይድናል አይድንም ከሚለው ነው። ከዛ አንግል ማየት ይቻላል። ግን እስቲ ከስኮላር እንጀምርና ወደዚህ እንመጣለን ማለት ነው። አፈጥነዋለሁ። ሪላክስ አድርጉ። ፕሮቴስታንት ስኮላር ሆኖ ኦርቶዶክሶች ክርስቲያን አይደሉም ያለ የለም። አስምሩበት በቃ። እና ጥያቄ የለውም። የአንድ ቤተክርስቲያንነት የሚለካው በዝርዝር አይደለም፣ የሆነ ገድል ውስጥ በተጻፈ ነገር አይደለም። የሚለካው ቤተክርስቲያኗ በአጠቃላይ የቆመችው በስላሴ፣ በነገረ ድህነት፣ በክርስቶሎጂ፣ በእግዚአብሔር ቃል ላይ ነው የተመሰረተው። አለቀ። ስለዚህ ቤተክርስቲያን አይደለችም ማለት አትችሉም። ኦኬ፣ መጽሐፍ ቅዱሳዊ ማስረጃ ከጠየቃችሁኝ በቀላሉ ራእይ ላይ ሄዳችሁ የጴርጋሞንን ቤተክርስቲያን ማየት ትችላላችሁ። ጴርጋሞን ውስጥ የኒቆላውያንን ትምህርት የሚከተሉትን ራሱ ዮሐንስ ራሱ ቤተክርስቲያን አይደላችሁም አላላቸው። በጴርጋሞን ላለችው ቤተክርስቲያን ነው ያለው። እና ወገኖቻችን፣ ያው እንደሚታወቀው እናንተ ከዮሐንስ ስለማትሻሉ ጌታ ያባርካችሁና ከመጽሐፍ ቅዱስ ጋር አካሄዳችሁን ታስተካክላላችሁ ማለት ነው። ኒቆላውያን ማለት ጣዖት አምልኮ የሚያደርጉ ህዝቡን የሚያስቱ ላይ የተሳተፉ ናቸው። ስለዚህ ምንም በሉ ኦርቶዶክስ ውስጥ ሄዱና ይሄኛው ስክሪፕቸራል ሰፖርት ነው። መጽሐፉ ምን ብሏቸዋል? ቤተክርስቲያን ብሏቸዋል። አለቀ። እንግዲህ ስኮላር ላይ የለም ብለናል። አለመኖሩም ሊያሳስባችሁ ይገባል። ስኮላር መጽሐፍ ቅዱስ ደግፏቸዋል። ያው የቆሮንቶስን ቤተክርስቲያን እንደገና የዮሐንስን መልእክት ማየት ትችላላችሁ። በአጠቃላይ ቤተክርስቲያን ዴፊኒሽኑ የሆነ ሳልቬሽን ላይ ያለን ነገር ወስዶ ለምሳሌ ጊዮርጊስ የቤተክርስቲያን ራስ ነው ከሚለው አንግል ዲፋይን ይደረጋል ብዬ አላምንም። ሙሉ ወንጌል በመሆንም አትድንም፣ ኦርቶዶክስ በመሆንም አጠፋም። ይሄ ወንጌል እንዳይሰበክ በማሰብ አይደለም። በማሰብ ነው እንዴ ብለው የሚሰብኩ ሰዎች ስላሉ አሁን በደንብ አድርጋችሁ ስሙ። እስቲ የትኛው ኦርቶዶክስ ነው ቤተክርስቲያን አይደለህም ስትለው የሚስማማው? መጀመሪያ ራሱ ቤተክርስቲያን አይደለህም ስትለው የጥላቻን ትንዘር፣ አንደኛ መጽሐፍ ቅዱስ አይደግፍም፣ ሁለተኛ ስኮላሮቹ አይደግፏችሁም፣ ሶስተኛ እነሱ ራሳቸው ቤተክርስቲያንን ብለው ነው የሚያምኑት። ስለዚህ እንዳውም ጴንጤ ሆናችሁ እናንተ ክርስቲያን አይደላችሁም የምትሉ ሰዎች ኦርቶዶክሶችን እያራቃችሁ ነው ማለት። ለእግዚአብሔር አዛኝ ቅባ እንጓች እየሆናችሁ ነው ያላችሁት። ኢየሱስ እኮ ሲመጣ የመጣው እነዛ ፈሪሳውያን ባሉበት ቸርች ነው የመጣው። አሜን። ቤተ መቅደስ የሆነ ክራይቴሪያ አስቀምጦ እንትን አላለም። ስለዚህ ቤተክርስቲያን አይደሉም የሚለው ማስረጃ ማምጣት አትችሉም። ኦኬ፣ አንዳንድ ሰዎችን እንትን ብታረጉ ሚት ብታረጓቸው ደስ ይለኛል፣ አጸያፊ እንትን ስላላቸው ማለት ነው። ስለዚህ ጴርጋሞን ሐሰተኛ ወይም ደግሞ የኒቆላውያንን ትምህርት ይከተላሉ፣ ግን ቤተክርስቲያን ተብለው ተጠርተዋል ማለት ነው። ስለዚህ በዛኛውም ሳይድ ቤተክርስቲያን እንደሆኑ ጠንቅቀው ያውቃሉ። ስለዚህ እኛ ቤተክርስቲያን አይደላችሁም ብለን መከራከር የለብንም። በእኛም ሳይድ ያሉ ሰዎች አይ እኛ ብቻ ነን ቤተክርስቲያን ካልክ ቤተክርስቲያን ሳይድ የምትቀንሳቸው ሰዎች አሉ። ከዛ በተረፈ የሆነ ትምህርት አንስተህ የሆነ የድህነት ትምህርት አንስተህ ቤተክርስቲያን አይደሉም ማለት አትችልም። በቃ ቤተክርስቲያን ማለት እኮ ሳክራመንት፣ እግዚአብሔር ቃል፣ ትሪኒቲ፣ ክሪስቶሎጂ እነዚህ እንትን ማለት ነው። በዚህ መሰረት ሰዎቹ ክርስቲያን ናቸው። አረረም መረረም ዋጡት። እዚህ ቲክቶክ ላይ ግን የሆነ ካልከረረ ስለማይሰማ
ካልከረረ ከእግዚአብሔር ጋር ራሱ የሚከራከሩ ሰዎች አሉ ብዬ አስባለሁ። እግዚአብሔር ያላለውም ያልተጻፈው ማለት ነው ያለ ማስረጃ እኔ ጌታዬ ምናምን ይባልና አንተ ስፔሻል ቪአይፒ አፖሎጂቲክስ የምትሰራ አይደለም ወገን። ጴንጤዎች ሁሉ ደግሞ አልዳኑም። ኦርቶዶክሶች በሙሉ አልጠፉም። ይሄንን ሉተር ይደግፈዋል፣ ካልቪን ይደግፈዋል ማለት ነው። ሆፕፉሊ በጣም ግልጽ ነው። ስለዚህ ይሄ ቤተክርስቲያን አይደላችሁም የሚለውን ክርክር ታቆሙና ከዛ በመዳን ዙሪያ ወንጌል እንስበካቸው፣ በመጽሐፍ ቅዱስ ዙሪያ ወንጌል እንስበካቸው። እና ደግሞ እንደምታውቁት ፕሮፋይላችን ላይ ገብታችሁ ማየት ትችላላችሁ። እኔ ለኦርቶዶክስ ማመቻመችም አይደለሁም። ቪዲዮን ገብታችሁ ማየት ትችላላችሁ። የሰራዋቸው እያንዳንዷ መልስ ነችና ጌታ ይባርካችሁ። ቴንክ ዩ። ኦኬ እንግዲህ እስካሁን በነበረን ዲያሎግ ላይ አሁን እስካሁን ዲቤት አይደለም ዲያሎግ ነው። እስካሁን በነበረን ዲያሎግ ላይ የኦርቶዶክስን ክርስትና እኔ የኦርቶዶክስ ክርስትና ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለች ብዬ ነው ማምነው። የኦርቶዶክስ ክርስትናና የካቶሊክ ክርስትና ነው ተብሎ እንደሚታመንና ወይም ቤተክርስቲያን ተብላ ኮንሲደር እንደምትደረግ የኢትዮጵያ ቤተክርስቲያንን ጨምሮ ኦርቶዶክስ ቤተክርስቲያንን ጨምሮ የክርስቶስ ቤተክርስቲያን ነች፣ ሀዲድ የሳተች ብዙ ትምህርት የጨመረች የሚለው ላይ የስኮላርስንም ቪው አይተናል። እንደገና የሪፎርመሮችንም ደግሞ ቪው አስቀምጠናል። ማርክስ ኦፍ ዘ ቸርች ብለው በቃ እነዚህ ምልክቶች ናቸው ነው ቤተክርስቲያን የሚያስብሉት እነዚህ ማርኮች ናቸው ብለው አስቀምጠዋል። ባይዘወይ ኒሲያን የሆነውን ማርክ አለ። እንደገና ደግሞ የሪፎርመሮቹ ማርክ አለ። ከዛ ደግሞ አይ ቲንክ ካልተሳሳትኩ ካቶሊኩ ማርክስ አለ። ማርክስ ኦፍ ዘ ቸርች የካቶሊኩ 4 ነው አይ ቲንክ። ሶ እነሱን ስናነሳ ቤተክርስቲያን አይደለችም ልንል የምንችልበት ምንም አግባብ የለም። አሁን ደግሞ 3 ትልልቅ ጃይንት ስኮላርሶች አይተናል። እነ ሳሚና ዳኒም የጨመሩት አለ። ሶ እነሱን ጨምሮ ቸርች ሊያስብላት የሚችለውን አግባብ አይተናል። ያ ማለት ግን ወንጌል የሚያስፈልጋት የኢየሱስ ብቻ አዳኝነት ሊነገራት የሚገባ ወደ ኢየሱስም ጥሪ ሊቀርብላት የሚገባ ልክ የገላትያ ቤተክርስቲያን ትዝ ትላችኋለች። አዚም ተደርጎባችኋል አላቸው አይደል? አዚም ተደርጎባችኋል። በፊታችሁ የክርስቶስ መስቀል እንደተሳለ ነበረ። አሁን ግን እውነትን እንዳታስተውሉ ነፃ የወጣችሁበትን ወንጌል ትታችሁ ዳግመኛ በባርነት ልትያዙ አሰፍስፋችኋል ይላችኋል። ለምን? ከክርስቶስ ጋር ኢን ደ ሚን ታይም አንድ ቴብል ላይ ህግን ስላስቀመጡ ማለት ነው። ሶ እነዚህን ሰዎች አሁንም እኔ እነዚህችን ቤተክርስቲያን ማየት በዚህ አግባብ ነው የሚለውን ያዙልን። ሀናንና ካሌቦን እንስማና ወደ ሁለተኛው ቶፒክ እንሄዳለን። ማነው ካሌቦ ቅደምና ሀኒሾ እንትን ትላለች። እሺ አመሰግናለሁ ሳሚሻ። እኔ የሳሚና የዳኒን ሀሳብ እንትን እላለሁ እጋራለሁ። እሱን ገንዘብ አረጋለሁ። ማለትም ቤተክርስቲያን አይደለችም ብዬ አላስብም አላምንም። በእኔ ማስተሳሰብ ቤተክርስቲያኔም እንደዛ ብላ አላስተማረችኝም። እኔ እስከ ዛሬ በፕሮቴስታንት ቤተክርስቲያኑ ስማር ኦርቶዶክስ ቤተክርስቲያን አይደለችም የሚል ትምህርት ተምሬ አላቅም። ምናልባት እነሱ አይደላችሁም ሊሉን ይችላሉ። በዚህ አግሬሲቭ ሆነን የምንል ከሆነ የኛ እንትን ነው እና ቤተክርስቲያኔ ያንን አትልም። ከእንደገና ቤተክርስቲያን አይደለችም ለማለት እንኳን አንድን ቤተክርስቲያን የኛ አውቶሪቲ ነው ወይ? አውቶሪቲው የኛ ነው። ቤተክርስቲያን አይደላችሁም ለማለት እንችላለን አለን ያ አውቶሪቲ ቤተክርስቲያን አይደላችሁም የማለት። ሲቀጥል እኔ እንደ ቤተክርስቲያን እንዳይደለች አይደለም ማስበው፣ ቤተክርስቲያን እንደሆነች የጌታ ቤተክርስቲያን እንደሆነች ነው ማስበው። ስህተቶቹ እንዳሉ ሆነው ማለት ነው። እና ይሄንን ነው ማስበው። እኔ የሳሚና የዳኒን ሀሳብ ገንዘብ ያደርጋሉ። ሲቀጥል በምናወራው ነገር ላይ በኤቪደንስ ብናወራ ብዬ አስባለሁ። እኔ ቀድሞ ኦርቶዶክስ የነበርኩ አይደለሁም። ባይዘዌ ፕሮቴስታንት ውስጥ ነው ተወልጄ የሚያደግኩት። ቀድሞ ኦርቶዶክስ ሆኜ አይደለም ይሄንን የምለው። ግን የኔ ቤተክርስቲያን አላስተማረችኝም። በቃ ኦርቶዶክስ ቤተክርስቲያን አይደለችም፣ የጌታ ቤተክርስቲያን አይደለችም የሚለውን አልተባልኩም። ስህተትን ግን ስህተት እላለሁ። ጳውሎስ ከሰበከው ወንጌል ውጪ የሚጨምረውን ግን የተረገመ ነው እላለሁ። የተረገመ ትምህርት ነው እላለሁ።
ኦርቶዶክስ የሆነ ሰው ኦርቶዶክስ በመሆኑ ሲኦል ባይገባ እንኳን ግን ሰውን ላያድን የሚችል ትምህርት ደግሞ አለ። ኦፍኮርስ አለ። ገድላቶች ውስጥ ብዙ ለመስማት የሚከብዱ ነገሮች አሉ። ያንን ብዬ አምናለሁ። ግን ቤተክርስቲያን የጌታ ቤተክርስቲያን አይደለችም አልልም። ሳሚሻ ምለው ነገር ምንድነው? አሁን አንተ ያነሳው ቶፒክ ከሁለቱም ቦታ ጦርነት የሚያስነሳ ስለሆነ እንግዲህ ጌታ ይርዳ ብራዘር። እኔ ምንም ምለው ነገር የለው። አሜን። ጸጋ እንዲበዛልኝ ጸልዩልኝ ትላለህ። እንትን ነው አይ ቲንክ ይሄ ውጥረት የመጣው እዚህ ቲክቶክ ላይም ያለ ነው። አንዳንዱ ነገር ባይዘው ኢቨን መሬት ላይ ያለው ጴንጤና ኦርቶዶክስ ጋርም እንደዚህ አይነት መካረር የለም እና ቲክቶክ ራሱ ያመጣው የራሱ የሆነ ትሬንድ አለ። ያው እሱን የሶሻል ሚዲያም ዘመን መሆኑ ምናምን ከሱ ከቨርቹዋሊቲ ጋር የተያያዘ ነው እንጂ የለም አሁን የሚባለው አይነት አንደርስታንዲንግ። አሁን እኛ መካከል የምናከብራቸውን አገልጋዮች ብንወስድ አሁን እንኳን ባሉት ቅድም ሊዱ እያለች እንደነበረው አሁን አንድ ቀን እንዲያውም እኔ ሊዱ በቅርብ ጳውሎስን በዚህ ጉዳይ ጋብዘሹ ቢያወራ ደስ ይለኛል። ኤክሌሲዮሎጂ ላይ ያለን አንደርስታንዲንግ ከዚህ በፊት ያወራውን ቪዲዮ ስቶሪ ላይ አድርጌዋለሁ። ባይ ዘ ወይ ሄዳችሁ ተመልከቱ። በጣም በቂ የሆነ ማብራሪያ ሰጥቷል። ለእኔም ትልኪልኛለች በቴሌግራም እኔም እንትን እልበታለሁ። እነ ማሙሻም ሌሎቹ ጋም ደግሞ ትንሽ ስነ መለኮት ላይ ጠለቅ ብለው የሚያነቡትም የሚያውቁትንም እነ ዶክተር ተስፋዬ ሮቤሌንም ሌሎቹንም ብትጠይቁ እውነት ለመናገር እኛ ጋር ያለ ጥላቻ እዚህ ቲክቶክ ላይ ያለ ጥላቻ አይነት የለም። አምሶሪ የለም። ይሄ ከአለማወቅ የመነጨ ጥላቻ ነው፣ ከኢግኖራንስ የመጣ ጥላቻ ነው እንጂ እንደ ቸርች ሪኮግናይዝ አላረጋትም። ሰው ቦልድሊ እኔም አልቀበልም ብሎ በተከታታይ ኮሜንት ላይ ሰው ሲጽፍ ጠዋት አይቼ እኔ ኤርሚን ቴንኪዩ ማለት እፈልጋለሁ። በዚህ አጋጣሚ ኤርሚን ቴንኪዩ፣ ጌታ ምስክሬ ነው። እኔ ኤርሚን በጣም ጥሩ ልቡን አይቻለሁ ዛሬ እንዲያውም ማለት ነው። እና አብራችሁት ያላችሁ ልጆች ግን በቃ ልቦና አይስጣችሁ ነው ማለት የምፈልገው። ከጠዋቱ ጋር ከዚህ የዘለለ ምንም ማለት አልፈለግም። ሰው ግለሰብ እስካሁንም ያላነሳንም እግረ መንገድ ትዝ ስላለኝ ነው ቴንኪዩ ለማለት ብዬ ነው ያነሳሁት። ሀኒሾ ቤተክርስቲያን ናት አይደለች የሚለው ላይ ሀሳብ ስጭ። እሺ ሳሚ እንዴት ናችሁ? ከረጅም ጊዜ በኋላ ተገናኘን። ዶክተር ዳኒ እና ካሌብ እና ሊዲያ ሰላም ብያለሁ። እንዴት ናችሁ? እሺ ሳሚ እንግዲህ ለወረደብህ ውርጅብኝ ነው እንግዲህ ምን ይደረግ ታዲያ እንግዲህ እግዚአብሔር ጽናትን ይስጥ። እሺ ስለ ኦርቶዶክስ ቤተክርስቲያን ታውቃለህ ሳሚ? ብዙ ጊዜ ስለምናነሳ ማለት ነው የኔ እምነት ኦርቶዶክስ ቤተክርስቲያናት ብዬ ነው የማምነው። ኦርቶዶክስ ቤተክርስቲያን አይደለችም ከተባለ ብዙ ነገር ነው እኛ ጋር እሱ ማለት እሷ እንደ ቸርች ካልተቆጠረች እኛ አሁን ቅድም እንደተባለው 500 ዓመት ታሪክ ነው ቸርች ያላት ነው እኮ ጥያቄው። ልክ እንደ ኦንሊ ጂሰስ ለምሳሌ የቸርች ፋዘር አይቀበሉም፣ ታሪክ አይቀበሉ ምናምን፣ ግን እኛን ትክክል ይላሉ ምንም ነገር ማለት ነው። ከ1900 ዓመት በኋላ እንደዛ ከከባድ ነው። ስለዚህ ቸርች ለማንም ጥቅም አይደለም፣ ለኛ ጥቅም ነው። በተለይ እንደ መካነ ኢየሱስ ደግሞ ከኦርቶዶክስ የሚመጣ ሰዎችን እንትና አያጥምቅም ምናምን እንደ ቸርች ባትቆጠር ኑሮ ከእስልምና ወይም ከጆሆቫ ዊትነስ የመጣ ደግሞ ይጠመቃል። ስለዚህ እንደ ቸርች ነው የምትቆጠረው። ስለዚህ እኛ የግለሰብ ቤተክርስቲያናችን እንደ ቸርች የምትቆጥራትን እኛ አይደለችም ማለት ከባድ ነው። አንደኛ የሚያመሳስለን ብዙ ነገር አለ ማለት ቸርች ናት ብለን የምናስብ ብዙ ነገር አለ። በስላሴ የምታምናት፣ በክርስቶሎጂ ፍጹም ሰውነት ፍጹም አምላክን የምትቀበልናት፣ የሶስቱን ጉባኤ የጥንቱ ጉባኤም ሶስቱ የምትቀበልናት። ስለዚህ እኛም ይህን እንቀበላለን። ሶስቱን ጉባኤ ያው ሌላ ብንጨምርም ማለት ነው። ስለዚህ ይህችን ቤተክርስቲያን አይደለችም ማለት ከባድ ነው ለእኔ። ስለዚህ እኔ እንደ ቤተክርስቲያን እቀበላለሁ። ግን ደግሞ ልክ ናት ብትለኝ ምንም ስህተት የለባትም ነው ምናምን ብጠይቀኝ ስህተት ባይኖራት ለምን ወጣለሁ እኔ ከዛ ብዬ እጨርሳለሁ ማለት ነው። ኮሜንት ላይ ቀኑን ሙሉ ውስጥ ተሳደበ የነበራችሁ ልጆች አሁንም እየተሳደባችሁ እንድትቀጥሉ እድሉን እሰጣችኋለሁ እና ለአውቄ ነው ሚዩት ማላረጋችሁ እናንተን ሚዩት በማድረግ
ምንም የሚፈጠር ነገር ስለሌለ ባለማድረግም። ኦኬ እሺ፣ ለመጨረሻ ጊዜ ለሁለት ሰው እድል ልስጥ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል አማኝ ሆኖ ማለት ነው። ኦርቶዶክሳውያኖች ማላስገባችሁ ቶፒኩ የወንጌል አማኞች ጉዳይ ብቻ ስለሆነ ነው። ስለዚህ ዛሬ አምሶሪ እነ ቢኒያም ሽታይም ሌሎቻችሁም እየላካችሁ ከቅድም ጀምሮ የነበረውን በእኛ ጉዳይ በእኛ መካከል ማለቅ ያለበት ነገር ስለሆነ ነው። ምናልባት በኋላ ላይ ላስገባችሁ ይችላሉ። እሺ ወደ ሁለተኛው ቶፒክ ከመሄዴ በፊት የወንጌል አማኝ ሆኖ የኦርቶዶክስ ቸርች አዘ ቸርች ሪኮግናይዝ መደረግ የለባትም ወይም አልቀበላትም የሚል ሰው ካለ መሞገት የሚችል ሰው ይግባ። ሀሳብ ነፃ ነው፣ ነፃ ሀሳብ ነው። ውይይት እንድናረግ ነው። ወደ ዕጣኑ ከመሄዳችን በፊት ማለት ነው። እሺ ባይዘዌ ዕጣን ያለው ይላክልኝ እኔ ሳቢሻ ተፈጸመ። በሊነህ ወይስ? አዎ፣ እንዴት ናችሁ? ሳሚ ደህና ነህ? እንዴት ነህ? በሊ ሰላም ናችሁ? እንዴት ናችሁ? ሰላም ነን፣ ሰላም ነን። ደህና ነህ? ኦኬ። እዚህ ሀሳብ ላይ እኔ መናገር ፈልጌ ነው። አንደኛ ቤተ ክርስቲያን ነች አይደለችም ብሎ አንዱን የሚጠላ አንዱን የሚወድ አድርጎ ማቅረቡ ትክክል አይደለም። ምክንያቱም እነሱ ኑ በደብራኑ ተመላለሱ ሲሉን እኮ ወደውን ነው እንጂ ጠልተውን አይደለም። አሁን መጥቶ አንዱ የሚጠላ አንዱ የሚወድ ተደርጎ ቤተ ክርስቲያን ነች አይደለችም ብሎ ማቅረብ ልክ አይደለም። እነሱ አይ ኑ ዳኑ ይሉናል፣ እኛ ደግሞ አይ እናንተ ናችኋ። አሁን ቤተ ክርስቲያን ብለህ ስታቀርብ ከታች ያሉ ሰዎች ጥላቻ ይላሉ። የምን ጥላቻ ነው? አሁን ጥላቻ ቆይ አንዴ ልናገር። እኔ አይደለም ቤሪ፣ ቆይ ቤተክርስቲያን ናት ብለህ ታምናለህ? ጥያቄው ራሱ ልክ አይደለም። አሁን በሌላ ሰዎች ለመወደድና እንትን ለማግኘት የሆነ ጥያቄ ነው የምጠይቁት ነው። አንዳንዶች እንደውም ሰሞኑን ከሳምንት በፊት ምን ሲሉ እንደነበረ እናውቃለን። አሁን እዚህ ቁጭ ብለው ቤተክርስቲያን ምናምን የሚሉት ምን እያሉ ሲያወሩ እንደነበሩ እናውቃለን። ስለዚህ እነሱ አይ ወንጌል እንሰብክላቸዋለን ብለዋል፣ እኛም ወንጌል እንሰብክላቸዋለን ብለዋል። አሁን እናንተ አይ ወንጌል መሰበክ የለበትም ኖ ይሄ ቀስ ብሎ ማለሳል። አሁን ቅድም የምታወራውና ወንጌሉ አንድ አይደለም። አሁን ዳኒም የሚለው ዝም ብለን እየገባን እንጨቃጨቅ ወንጌል አንስበክ። ቤተክርስቲያን ከሆኑ ታዲያ እዛ ለምን አትሄዱም? ወይ ከዳኑ ወንጌል የማያስፈልጋቸው ከሆነ እዛ መሄድ እኮ ነው። ምንም እኮ እንትን ማድረግ አያስፈልግም። እሺ ቤሊ በቃ ቴንኪው፣ እናመሰግናለን። ያልከው ሀሳብ ገንቢ ነው፣ እናስብበታለን። አሁን እያልን ያለ ነው እኮ ታች ያለችው ቤተክርስቲያን ወንጌል ይገባቸዋል እንስበክላቸው ብላ ነው እንጂ የምትሰብከው እንደናንተ አሁን እንደዚህ የሚያደርጋለ ወይ? ታች ላይ ልክ ነው፣ እናስብበታለን። ያንተ ቤተክርስቲያን ሳሚ እንደዚህ ታደርጋለች? አማረ ልክ ነው። ገንቢ ሀሳብ ነው የሰጠህን፣ እናስብበታለን። ቤሊ ቴንኪው። የተሰማው ነው ግን ቤሊ ይሰማል ወይስ ተቋርጧል? ይሰማሃል? አንተ ሚውት አድርገው። እሺ አንድ ሀሳብ ልስጥ፣ የሚሰማህ ከሆነ ይሰማል። ሳሚ እኔ አልሰማችሁም እንዴ? ዳኒ አለ ዞር ብዬ ነበር። ምን ችግር አለ? አይ አይደለም፣ እኔ እኮ እንትን ነው በቃ ሚውት ማድረግ አችሉም። ማይክ በቤሊ እንዴ አንተ እየቆጠብክ እኮ ነው የምትሾመው። ብዙ እኔ ብሎክ ብቻ ያነሳውን የመሰለኝ። እኔ ብሎክ አልወድም እና ብሎክ እንችላለን፣ ማውረድ ነው ማንችለው። ኧረ ተው፣ ብሎክ ጭራሽ ትችላላችሁ። ልቦልከው አንዱን እዚህ እኔ ብሎክ መከልከሌ ነበር። ኤኒዌይስ እሺ በቃ ቤሊን ሰምተነዋል። ገንቢ ሀሳብ ነው። ስለ ዕጣኑ ጉዳይ እናውራ። እሺ ስለ ዕጣኑ ጉዳይ ስናገር
ያወራሁት ነገር ምንድን ነው? ቤተክርስቲያናት አይደለም የምትለው ላይ ኧረ ቤሊ ተሰምተሃል፣ ሁሉንም ሰምተናሃል። ከዛ ተወያየን እኮ ያመሳው ሀሳብ ቤሊ ያነሳው ሀሳብ ልክ ነው ገንቢ ነው ብለን አወራንበት እኮ። እስካሁን አልሰማንም አይደለም ሳሚ? ምክንያት እንትን በረቀቀ መንገድ ወንጌል እንዳይሰበክ ነው የምታረጉት። ይኸውልህ በረቀቀ መንገድ ወንጌል እንዳይሰበክ ነው የምታረጉት። ሊድኑ ያሉ ጌታ ህፃናት የሆኑ አሉ። አሁን ያሉ መለሳለስ ምን ለማምጣት ነው? ወንጌል እንዳይሰበክ ነው ወይ? ያዲ ያለሽ ልክ ነህ እኮ ተቀበልንህና ቤልዬ በቃ አሁን አንተ እታችሁንና እንትን በሌላ ሰው ደግሞ ላስገባ 3 ሰው ፈልጌያለሁ። ቤሊ እሺ ቴንኪዩ። ምን መሰላችሁ ወገኖቼ፣ እንግዲህ ቤተክርስቲያንን በተመለከተ በደንብ አንብቡ። ቤተክርስቲያን ያስብላታል አያስብላትም የሚለውን የወንጌል አማኞች ምልከታ በሌሎች ቤተክርስቲያን ውስጥ ምን ይመስላል የሚለውን እንትን ይላል። አይ በቃ እሺ፣ አሁን በጣም ብሎክ ካላረከ ያልከ እኔ ደግሞ ብሎክ አላረገ ሚውት አረጋለሁ። ኤቲ ሲያርሰብ ነው ምናምን። እሺ ወደ ዕጣኑ ስመለስ በቤተክርስቲያኗ ውስጥ በጣም የምወደው ሊተርጂዎች አሏት። ከቤተክርስቲያን ስርዓቷ በጣም የምወድላት ሊተርጂዎች አሉ ብዬ ዕጣኗ ራሱ ይናፍቀኛል ብያለው። እኔ ያው ይናፍቀኛል ባይዘወይ ማለት ነው። እውነቱን ስነግራችሁ ጌታን ቤተክርስቲያኗን እኔ አፌክሽን አለኝ። ቸርቿን ወዳታለሁ። ደግሞ ለሀገር የዋለችውንም ውለታ ጭምር ሪኮግናይዝ አደርጋለሁ። ትናንት ስናገር የነበረው እሱ ነው። ኮምፕሊመንቶች የጋራ ስለመጣው ማለት ነው። ለሀገር የዋለችውን ውለታ ጭምር እኔ በጣም አክኖሌጅ አደርጋለሁ። ለምሳሌ የካሌንደሩን ጉዳይ አንስቻለሁ። ከዛ በኋላ ደግሞ የቁጥሩን ጉዳይ አንስቻለሁ። they make us unique as a nation ማለት ነው። they make us unique as a nation ዩኒክ እንድንሆን በዓለም ደረጃ 10 ናቸው ስንት ናቸው ካላንደር ያላቸው ሀገራት? ሌት ሚ ቼክ ስንት ሀገራት እንዳሉ እንዴ! በጣም ይሄ እኮ we should be grateful፣ በጣም አመስጋኞች መሆን ነው የሚገባን። ትናንትም ብያለሁ፣ ይሄ ከሙስሊምም ቢመጣ በጣም ቴንኪዩ ማለት የሚገባን ጉዳይ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማመስገን ደግሞ እንደዚህ መቸገር የለብንም። በዚህ ጉዳይ ቴንኪዩ ማለት መቻል አለብን። በአገረ ግንባታ ላይ ትልቅ አሻራ አላት። ባይዘወይ ዘመናዊ ትምህርት የመጣው ከአብነት ነው። ታውቃላችሁ አይደል? ኢትዮጵያ ውስጥ ከአብነት ነው። ሶ ኤጁኬሽን ላይ ራሱን የቻለ ትልቅ ሮል አላት። እኔ እንዲያው ይደብራችኋል እንጂ ሌላ ፕላትፎርም ላይ ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያመሰገንኩ ልቆይ የምችልበት ሰዓታት ረጅም ሊሆኑ ይችላሉ። ያ ማለት ወንጌልን ሰውቼ ነው አይደለም። ያ ማለት ለመጽሐፉ ያለኝን ሎያሊቲ ሰውቼ ነው አይደለም። ለምንድን ነው እንደዛ የምታገናኙት? ቆይ ለምን ሊትሬቸር ላይ ተዉት። ሊትሬቸር ላይ ስነ ቃል ላይ በጣም ትልቅ ኮንትሪቢዩሽን አላት። ትልቅ ኮንትሪቢዩሽን አለ። ይህንን እታች ያሉትን ረባሽ እናንተ ነህን ለማስደሰት ነው አይደለም። ጌታ በሚያ ይህን ለህሊናዬ ነው። ጳውሎስ ይላል እኮ አይደል? ህሊናዬ ይመሰክርብኛል ይላል እኮ አይደል? ህሊናዬ ይመሰክርብኛል። ዜማ ላይ ቴንኪዩ፣ ዜማ ላይ፣ ስነ ጽሁፍ ላይ፣ ኪነ ህንፃ ላይ፣ አርክቴክቸር ላይ፣ ኪነ ህንፃ ላይ በጣም ቤተክርስቲያኗን አዶር የምናደርግባት ብዙ አይነት ምክንያቶች አሉ። እኔ ይሄንን አላሳይ የሚል ጴንጤነት እኔ የለኝም። አምሶሪ ጴንጤነቴ ይሄንን አይጋረድብኝም። ኦኬ ፕሮቴስታንትነቴ ይሄንን አይጋረድብኝም። ኮንሲደሪንግ ኦል ዲስ ቅድም ባነሳነው አግባብ ስነ መለኮቱ ላይ እንትን ልንል እንችላለን። ባይዘወይ ዲያሎግ ልንፈጥር እንችላለን። ግን እንደ አገር ለአገር የዋለችውን ውለታ ቴንኪዩ ማለት ፈልጋለሁ። አንወሻሽ ከተባለ የምናከብረው ገና፣ የምናከብረው አዲስ ዓመት፣ የምናከብረው ፋሲካ፣
ከየትም ያመጣ ነው አይደለም። በቃ ይሄን ሪኮግናይዝ ማድረግ ነው። ምንድነው በቃ ቴንኪው እኛንን የሰጠነ ሲሉ ራሱ ለክርክር መቅረብ የለባቸውም። በቃ አዎ በእናንተ በኩል ነው የመጣው። ምንም ይሄ አልሞት አልዋረድ ጴንጤነት አይኮስስ። እኔ እዚህ ሶሻል ሚዲያ ላይ ያለውን ብያቸዋለሁ። የሃይማኖት ድንጋይ መወራወር እኔ ሪኮግናይዝ አላደረገው። በብዙ ቶፒክ በብዙ እንትኖች ውስጥ አልፍ ያለው አካዳሚያ ውስጥ አልፍ ያለው እውነት ለመናገር አይመጥነኝ። አምሶሪ አይመጥነኝ። እንደዚህ አይነት ወርዶ ሁሉን ነገር ከኦርቶዶክስ የመጣውን ለማጠልሸት መሞከር እኔ አይመጥነኝ። እኔ ከእስልምና ውስጥም ለሀገር ዋሉ ብዬ የማስበው ነገር ካለ እኔ ለማመስገን አያም ሬዲ። ኦርቶዶክሶች ብዙ ጊዜ እንዲያውም ሲቸግራቸው ይታያል። ከፕሮቴስታንቱ ሳይድ ለማመስገን ሲቸገሩ ይታያል። ግን በጣም እሱንም ያሳዝናል። ለምሳሌ አሁን የለም እንጂ ምናምን ትላላችሁ። የሚሽነሪዎች ባይዘው ሚሽነሪዎች የወንጌል አማኞች ሚሽነሪዎች ኢትዮጵያ ውስጥ ዘመናዊ ሕክምናን ያመጡትም ያስፋፉትም እነሱ ናቸው። ባይዘው ዘመናዊ ሕክምና የመጣው በወንጌል አማኝ በፈረንጅ ሚሽነሪዎች ነው፣ በፕሮቴስታንት ሚሽነሪዎች ነው። ዘመናዊ ትምህርትም የተስፋፋው ባይዘው በሚሽነሪዎች ነው። በየዩኒቨርሲቲዎች ውስጥ አስተማሪ ሆነው በመጡ የወንጌል አማኝ ሚሽነሪዎች ነው። እነዚህ ነገሮች ቴንኪው በየገጠሩ የተተከለ ውሃ ቴንኪው ኃይልሻ። አሁን እንደና ኃይልሻ አይነት ደግሞ ቢያንስ እንትን ያሉ ሰዎች አሉ። እውነት ለመናገር ማለት ትልልቅ ፕሮጀክቶች፣ መሰረተ ልማቶች፣ የመንገድ የምን በኢቫንጀሊካሉ ነው። ይህንን እንዳንባባል ያደረገናል። ወንጌል ብለን ይዘን መተነ ቲክቶክ ላይ ይህንን ነው እኮ ያልኩትኝ እኮ ኮምፕሊመንት የማያደርገው ነገር ከቸርቿ ውስጥ አለ ስል ይሄንን በወንጌል አማኞቹ የሚመሰገን ብዙ አይነት ነገሮች አሉ። በዚህ በመቶ ዓመት ውስጥ በወንጌል አማኞች ምክንያት የመጣ በጣም ለአገር ብዙ የተዋለ ውለታ አለ። እንደ ጥንታዊነቷ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚሁ በሀገር ግንባታ ላይ የዋለችው ብዙ ውለታዎች አሉ። ይሄ ምንም እኮ እንትን ውስጥ ሊያስገባና ለካራ ሊያማዝዝ የሚገባ ነገር አይደለም። ፎቶ ሊያዘቀዝቅ የሚገባ ነገር አይደለም። ልቦና ይስጣችሁ ነው የምለው። ግን ይሄንን እንድል የማንንም አፕሩቫል አልፈልግም። ይሄንን ቴንኪዩ የማናችሁንም አንድ ነገር ልንገራችሁ ነው፣ የማናችሁንም አፕሩቫል አልፈልግም። ሰው መሆኔ ፊደል መቁጠሬ ብቻ በቂ ነው። እንኳን ክርስቲያን መሆኔ እንዲያውም በጣም ግሬትፉል እንደሆነ የሚያደርገኝ ማለት ነው። እውነት ለመናገር በቤተ ክርስቲያኗ ውስጥ ያሉትን በጎ ነገሮች ኮምፕሊመንት አደረግኩኝ። አዎ በጣም ኮምፕሊመንት የማደርጋቸው ብዙ ነገሮች አሉ። አንደኛው ሊተርጂዋ ነው፣ የቤተ ክርስቲያን ስርዓቷ ነው። በቃ እኔ እወደዋለሁ። ቴንኪዩ። ይሄ የእኔ ሀሳብ ነው። ማጥንቱ ይናፍቀኛል አልኩኝ። አዎ በጣም ነው የምወደው። ብዙ ትዝታ አለብኝ። እዛ ነው ያደግኩት። ልጅነቴ እዛ ነበረ። እንድትቀልዳለ እንዴ? ይሄንን እኔ ወንጌል ሰዎች በጣም ፍለጋ ይሄዳለሁ አልኩ አላልኩም። ግን አንዳንዶቻችሁ ስለሚደብራችሁ ነው እንደዛ የሰማችሁት። ጆሮአችሁ የተቀየረው ከሆነ ፕሪኮንሲቭድ አይዲያ ይዛችሁ ነው እኔን ኢንተርፕሬት አረጋችሁት ንግግሬን እንጂ እኔ በጎ ነገሯን ተናግሬያለሁ ማለት ነው። ነገም እናገራለሁ። በፕሮቴስታንት ውስጥ የትኛውም ሃይራርኪ ፊት ብቆም የምናገረው ነገር ነው። ባይዘዌ እንኳን እዚህ ቲክቶክ ውስጥ ባላችሁ ሰዎች ፊት በየትኛውም ሃይራርኪ ውስጥ ባለ ሰው ፊት የምናገረውን ነገር ነው። የምናገረውን ነገር ሁለቴ አስቤ ስለምናገር ማለት ነው። እዚህ ቲክቶክ ላይ የሃይማኖት ፖለቲካ ለሃይማኖት ፖለቲካ ፍጆታ ይውላል በሚል ዛሬ እንግዲህ በሁለቱም ቤት ስረገጠው አልኩኝ አይደል? እኔ እሱን በማሰብ አይደለም እንትንምል አንድም ለወንጌል እንቅፋት የሚሆን ነገር አላረኩም። ፎርኤቨር ኤንድ አፍተር አላረግም። አንድም ለወንጌል እንቅፋት ኦርቶዶክስ ልክ የሆነችበትን ነገር መናገር ለወንጌል እንቅፋት መሆን ከሆነ ኦርቶዶክስ ቸርች ውስጥ ያለን በጎ ነገሮች መናገር ለወንጌል እንቅፋት መሆን ከሆነ ደጋግሜ ያደርገዋለሁ። ለወንጌል ግን እንቅፋት አልሆንኩም። ከናንተ በላይ ምናልባትም ለወንጌል የምኖር ሰው ነኝ። ራሴን የለየው ሰው ነኝ። አትመጻደቁ።
አትመጻደቁ። አሸበሸብክ ለነሱ እንትናልክ ምናምን የምትሉ ሰዎች አይደለም። እኔ ምንም ክሬዲት እንዲሰጡኝ አይደለም፣ የማምንበት ነገር ነው። የማምንበትን ነገር ደግሞ የሐረር ልጅም ስለሆንኩ እንዲህ ነው ፊት ለፊት የምናገረው ማለት ነው። ይሲ ለወንጌል እንቅፋት በሚሆን አግባብ አንድም ያረኩት ነገር የለም። አትገበዙ። ወንጌልን እናንተ ጋር ያለ አታስመስሉ እንዴ። ወንጌል ገድል ላይ ብቻ የሚሰራ የቀበተ እምነት አይደለም። እሱንም ተናግሬያለሁ። ሪኮግናይዝ አደረገዋል። ለምን? ሰዎች እየጠፉበት ያለ ትምህርት ስለሆነ፣ ሰዎች እየጠፉበት ያለ ከዶግማው ይልቅ እኛም ያልነው ይሄ ነበር ባይዘው ከዶግማው ይልቅ ብዙ ሰውን እያሳተ ወደ ሲኦል እየናደ ያለው በገድላቶች ውስጥ ያለ ትምህርት ስለሆነ በደንብ ሂዱበት። በዚህ የምታገለግሉ ሰዎች ግን ከኛ ውጪ ላሳር ግን እንድትሉ አንፈቅድም። በፍጹም በምንም አይነት አግባብ ከኛ ውጪ ላሳር ግን አይባልም። ሶ የዕጣኑ ጉዳይ ይሄን ይመስላል። ቤተክርስቲያኗ ውስጥ ያሉትን በጎ ነገሮች ሳወራ ማጥንቱ ይናፍቀኛል አልኩ። አንደኛ የሐረር ልጅ ዕጣን እወዳለሁ። ሁለተኛ ከዛ ይልቅ ደግሞ ቸርቿ ውስጥ ያለን የማጥንት እንትን እኔ የምር ነው የምወደው። ባይዘው ይሄ ፖዚቲቭ ነገር ነው። ምንም የሚያነቋቁር ለወንጌል እንቅፋት የሚሆን አይደለም። የማጥንቱ ጉዳይ ይሄ ነው። ሶስተኛውን ነገር ልበልና ወደ ወንድሞች ይመጣል። ይሄ ውይይት ያን ያህል ማስፈልግ ዕጣኗን ታሪካዊ እናርጋት። ሳቢ አለ ወይስ ትቀጥላለህ? ኦኬ። ዕጣን በነገራችን ላይ ከአራተኛው መቶ ክፍለ ዘመን ጀምሮ አለ። ከዛ በፊት የለም። የሌለበት ምክንያት ኃጢአት ስለሆነ ሳይሆን አምልኮ መንፈሳዊ ስለሆነ ነው። ስለዚህ የኦርቶዶክስ ቤተክርስቲያን ውስጥ ዕጣን ስላለ ዕጣኑ የኃጢአት መገለጫ አይደለም። ዕጣን የሚባል መንፈስ ካለም ያው ዲዘርን አድርገን ለዲዘርኒንጉ ደግሞ መንፈስ ቅዱስን ክሬዲት ሰተን ማስወጣት ይኖርብናል። ለጴንጤዎች ነው ለነንዱ ማለት ነው። ስለዚህ ዕጣን በራሱ ኃጢአት አይደለም። ነገር ግን የአዲስ ኪዳን አምልኮ በአጠቃላይ ምንድነው? መንፈሳዊ ነው። ስለዚህ ከኦርቶዶክስ ጋር ዲስከስ የምናደርገው አንጓ በሆኑ እንትኖች ነው እንጂ ሊተርጂካል በሆነ ነገር አይደለም። ሊተርጂ ወደ እግዚአብሔር ቤት የማያስገባህም አያስወጣህም ለማለት ነው። ሳምዬ ኦኬ ቴንክ ዩ። ሶ በቃ ኮምፕሊመንት ማድረግ ያለብንን ነገር ኮምፕሊመንት እናደርጋለን። ገድላቶቹ ላይ በደንብ ወደ ሲኦል የሚያስገቡ ትምህርቶች አሉ። አኬ አሁን ከወንጌል አማኞች ጋር የነበሩ ጥያቄዎችን እያጠራው ስለነበረ ነው እንጂ ሌሎች ኦርቶዶክሳውያኖችንም እነ ቢንያም ሽታይንም ያላስገባሁት በዚህ ጉዳይ ነገም ተነጎዳም እናንተ ቤትም መጥቼ ይሁን እኔ ቤት መታችሁ ማውራት እንችላለን። በጣም ወደ ሲኦል የሚነዱ ብዙ ገድላቶች አሉ በኦርቶዶክስ ቸርች ውስጥ ምንም ጥያቄ የለውም። ይሄ ቢሊየንስ እንዲያውም በየጊዜው ፋብሪኬት ስለተደረጉ 1 ቢሊየን ሊደርሱ ይችላሉ ራሱ ገድላቶቹ ማለት ነው። እና አሁን ግን እንደዚህ አይነት ዲስከሽን ማድረግበት ሳይሆን የተወሰነ ክሊር ማድረግበት እንትን ስለሆነ ነው። ኦኬ ሶስተኛው ጉዳይ ላይ ልምጣ። የሃይራርኪው ጉዳይ ላይ ስመጣ በስትራክቸር ደረጃ የኦርቶዶክስን ስትራክቸር አዶር አደርገዋለሁ፣ የጴንጤውን ደግሞ ያስጠላል ብያለሁ። እንግዲህ አሁን ኦፌንሲቭ ሆነ ከተባለ ያስጠላል የምትለዋን ቃል መጠቀሜ ነው። እኔ አሁንም ይሄንን ዲናይ የማደርገው አይደለም። ሁለቴ የማስብበትም አይደለም። ለምን ደጋግሜ አስቤበት ስላለፍኩኝ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አጠቃላይ የኦርቶዶክስ ቸርችን እና የማን ነው ደግሞ የካቶሊክን የአስተዳደር የአድሚኒስትሬቲቭ ሲስተም እኔ በጣም ነው አዶር ማድረገው። ምናልባት እኔን እንግዲህ ስርዓት በጣም ናፋቂ ልትሉኝ ትችላላችሁ። ይሲ ስርዓት ናፋቂ ልትሉኝ ትችላላችሁ። ለምን? በቃ በስነ ስርዓት መጓዝን ስለማምን ማለት
እንደዚህ እንደኛ በጣም መልክ ያጣ አይደለም አድሚኒስትሬሽናቸው ማለት ነው። የትኛውም ነገር ቢነሳ በሲኖዱ ስልጣን ስር ነው። ሲኖዱ አክት ያድርግ አያድርግ ኢዝ አናዘር ኢሹ። ሲኖዱ ድምፅ በሁሉም ነገር ያሰማ ላያሰማም ዛት ኢዝ አናዘር ኢሹ፣ ዛት ኢዝ ፖለቲካል ኢሹ። አትሊስት ግን ለምሳሌ እኛ ጋራ እነዚህ ሐሰተኛ ነቢያቶች እነ እስራኤል ዳንሳ እነ ዩ ጩፋ ሌሎቹም እነዚህ ኒው ኢመርጂንግ ቸርችስ የሚባሉት ለእኔ ዘ ሶኮልድ አፖስትልስ ኤንድ ፕሮፌትስ ናቸው። የፈለገውን ሲፈነጩ በኢቫንጀሊካል ሰርክል ውስጥ ጉልበት የኖራቸውና ይሄን ሁሉ ህዝብ የያዙት ተመሳሳይ የሆነ ወጥ የሆነ ሃይራርኪያል ሲስተም ስለሌለ ነው። ከዚህ አንጻር አሁንም አዶር አደርገዋለሁ የማንን የኢትዮጵያ ኦርቶዶክስ ተዋህዶን ስትራክቸር ያስጠላል ስል ጴንጤነትን ያስጠላል አላልኩም። ያስጠላል ስል ፕሮቴስታንትነት ያስጠላል አላልኩም። የስትራክቸራችን ጉዳይ ግን አዎ ያስጠላል። ኮምፓሪዝን ነው ያስኩትኝ። ለእኔ የኦርቶዶክሱ ይሻለኛል። ይሄን የምናፍቀው ነው። አሁን አይ ዊሽ አንፎርቹኔትሊ እንደዚህ ነው። እስኪዝሞች አሉት፣ የኛ ሲስተም እስኪዝሞች አሉት። ጠዋት የሰማናቸው እንትኖች አሉ ለመሟገቻነት ማለት ነው የመጡት የካራ የቅባት የምናምን እስቲል አሁን ኢቨን የሲኖዱ አምስቱን ሲኖድ እንኳን ተነስቶ ኤርሚ ጋር የቀረበውን እንትን የፓትሪያርኩ መንበር ከየትኛው ሲኖድ የሚመዘዝ ነው የሚል አይነት ሙግት መጥቷል። በየትኛውም አግባብ ነው ምላችሁ፣ ከየትኛውም ሲኖድ ይመዘዝ የተክለ ሃይማኖትም ይሁን የምንም ይሁን እስቲል አሁንም አንድ ሆኖ እየመራ ያለው ሲስተም ፓትሪያርኩን የያዘው ሲስተም አንድ ነው። የፕሮቴስታንቱ በዚህ አልታደለም። ይሄ ወደ ኦርቶዶክስ እንዴት የሚያስናፍቀኝ ነው ወይ? አይደለም። እንደዛ ለመሰላችሁ ሰዎች አይደለም። ወደ ኦርቶዶክስ ይሄዳለው የምትል ደግሞ ቃል ተጠቅም ያለው መቼ ለምን እዛ ሄደህ እንትን አትልም አለኝ። የቅድም ሙለታ ታዲያ የክርስቶስ ቤተክርስቲያን ናት ብለህ የምታምን ከሆነ እዛው ሄደ ችግሩን እየተጋፈጥክ ለምን ታዲያ እዛው አትኖርም አለኝ። ለዛ ስመልስ ይሄድ ነበረ። እኔ ያልኳቸው ፕሪኮንዲሽኖች ከተስተካከሉ ይሄድ ነበር አልኩኝ። አሁን ይሄ እንግዲህ ጠዋት እና ሐኪም ሲረግጡኝ የነበረው አንደኛው በዚህ ነው። ከዛ እነ ኤርሚም ሲጀመር እነሱ አንተ እንደምትለው ዌልካሚንግ አይደሉም ብለዋል። እኔ እና ሐኪም እንዲቀበሉኝ ወይ ደግሞ እነ ኤርሚም ደግሞ ያለውን እንትን አይደለም ባይዘው እኔ አመቻቹልኝ ምናምን እያልኩ እኮ አይደለም። የኔን ፐርሰናል ፐርስፔክቲቭ ነው የተናገርኩት። እኔ ፐርሰናሊ ማልሄድበት እንጂ እኔ እንድመጣ እናንተ አስተካክላችሁ ቆዩ ልል አልችልም። ሁ አማይ እኔ ያን ልል አልችልም። ሁ አማይ ይሲ ግን እኔ የሚሄድ የነበረው እነዚህ ፕሪኮንዲሽንስ ቢኖሩ ነው። ዛት ኢዝ ማይ ፐርሰናል ኦፒኒየን ይባላል ማለት ነው። ሳሚ አኮብኩቦሃል ወይ ልትሄድ ከጴንጤነት? አላኮበክብም። ወዴት ሄዳል? ማን ይነጥቀኛል? ማን ይወስድብኛል? ነው ኦርቶዶክስ ግን ቤተክርስቲያን ናት ብለህ ታምናለህ ወይ? አዎ። ምን አይነት ቤተክርስቲያን? የሳተች ቤተክርስቲያን። ምን አይነት ቤተክርስቲያን? በውስጧ የአጋንንት ትምህርትና የሰው ትምህርት የተወረረች ቤተክርስቲያን ናት። ግን ይሄ ሁሉ ቤተክርስቲያንነቷን እንትን ይለዋል ወይ? ይነጥቃታል ወይ? በፍጹም። ሰባቱን አብያተ ክርስቲያናት ራእይ ላይ ቅድም ጌርሳምም ያነበበውን ክፍል ሄዳችሁ አጥኑ። እንደገና ደግሞ የገላትያን ቤተክርስቲያን ተመልከቱ፣ የቆሮንቶስን ቤተክርስቲያን ተመልከቱ። ይሄ ብቻ አይደለም። በኢቫንጀሊካል ስኮላርስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም ሆነ ሌሎች ኦርቶዶክስ ቤተክርስቲያኖች ክርስቲያን አይባሉም ወይም ቤተክርስቲያን አይደሉም ያለ ስኮላር የለም። በአንጻሩ እንዲያውም ቅድም እንዳወጣ ነው ስኮላርስ አውጥተን አሳይተናል። የማክ ግሬዝን፣ የኤሪክሰንን፣ የዋይን ግሩደምን መጽሐፍቶችና ስራዎች ሄዳችሁ ማየት ትችላላችሁ። ዘይ ኮል ደም አዝ ቸርች ቤተክርስቲያን ናቸው፣ ግን በውስጣቸው የገቡ ግን ሄሬሲዎች አሉ ብለው ያምናሉ። ሶፋር የኔ ብቻ አይደለም፣ በስኮላርሱ ዘንድ ያለ የወል እሳቤ ነው። የወል እሳቤ በስኮላርሱ ዘንድ እታች ያለውን ማህበረሰብ እያልኩ አይደለም፣ ጭሰኛው ጋር እያልኩኝ አይደለም።
ክላስ ላይ ያለውን ነው እያወራ ያለሁት። በእነሱ ዘንድ እንደዛ ነው የሚታሰበው። ሶ ይሄንን ነው። አሁን ነዳኒ መቀጠል ትችላላችሁ። እንዴ 10 ሴኮንድ ባይ ዘ ዌይ ቨርቲካል ሆሪዞንታል በሚለው ላይ ትንሽ እናንተ ጦርነት ልንገጥም ነው ማለት ነው። ቨርቲካል ሆሪዞንታል ቤተክርስቲያን ያው እንደሚታወቀው በመጀመሪያው 250 ዓመት እንትን አልነበረችም፣ ቨርቲካል አልነበረችም። ቨርቲካል ሌተር ዴቨሎፕመንት ነው። ይሄንን ስትራክቸር ለመጀመሪያ ጊዜ የጻፈው ኢግናሽየስ ቢሆንም ኢግናሽየስ ለሎካል ቸርች ነው የጻፈው። ከዛ በተረፈ ጳጳሳቶች እኩል እንደሆኑ በ256 በካርቴጅ ጉባኤ ሲፕሪያን በመራው 88 ጳጳሳት አርክ ቢሸፕ የሚባል ነገር የለም ብለው ፖፕ ስቴፋንን ተቃውመውታል። ከዚህ በፊትም ብዙ አወርተነዋል ይሄን ጉዳይ። ስለዚህ ቀደምቲቷ ቤተክርስቲያን እንትን የላትም፣ ሃይራርኪ የላትም። ከዛ ግን ይሄ ሃይራርኪ ቀስ እያለ ወደ አርክ ቢሾፕ፣ ከዛ ቀስ እያለ ደግሞ ወደ ፓትሪያርክ ሄደ። ከዛ ወደ ማጂስቴሪየም፣ ሲኖዶስ እና ፓፓሲ ወደሚለው ኢቮልቭ አደረገ። አሁን እዚህ ጋር ሁላችሁም እንድታስተውሉ የምፈልገው በሁለቱም ኬዝ ቨርቲካል ማለት እንግዲህ ከላይ ሆኖ ለምሳሌ አሌክሳንድሪያ ሆኖ የሚያስተዳድረው ቨርቲካል ይባላል። እንደገና ደግሞ ራሳቸውን የሚያስተዳድሩ የፕሮቴስታንት ቤተክርስቲያኖችም ደግሞ እንደዚሁ ይባላሉ። አሁን እዚህ ጋር ስናወዳደር የፕሮቴስታንቱ ሳይድ ለምንድነው ኦፕን የሆነው? ምክንያቱም ለእግዚአብሔር የተሰጠ ነው። መንፈስ ቅዱስ እንዲናገር ታልፎ የተሰጠ ነው። ለዚህ ነው በየቦታው ቤተክርስቲያን ይከፈታል። ልክ እንደ ጥንታዊቷ ቤተክርስቲያን ነው የሚከፈተው በፕሮቴስታንት ማለት ነው። እና መሪው መንፈስ ቅዱስ ነው በፕሮቴስታንት። በኦርቶዶክስ እና በካቶሊክ ግን መንፈስ ቅዱስ መሪ አይደለም አይሉም፣ ግን ሰዎችን አስቀምጠዋል። ስለዚህ የሁለቱም ፖዚቲቭ እና ኔጌቲቭ ነገር እንመልከት። ሰውየው የተሾመው ሰው መልካም ከሆነ የኦርቶዶክሱ አይነት ናይስ ነው፣ የካቶሊኩ አይነት ናይስ ነው። የሾማችሁት ሰው የበሰለ ሰው እግዚአብሔርን የሚፈራ ከሆነ ማለት ነው፣ ሳሚ እንደሚለው አይነት ማለት ነው። ቨርቲካል የሆነው አሁን አስባችሁታል። አቡነ ማናቸው የኦርቶዶክሱ ማቴዎስ በጣም አስተዋይ ቢሆኑና ቤተክርስቲያኗን በዴዲኬሽን የሚያገለግሉ ከሆነ በጣም ናይስ ነው፣ ይሻላል። ነገር ግን እዛ ቦታም ተቀምጦ የሳተም አለ እንደ ፖፕ ሆኖሪያስ ማለት ነው። በ630 አካባቢ ጳጳስ ነበረ፣ ግን ሄሬቲክ ተብሎ ነበረ። ስለዚህ ራሱን የቻለ ሳይድ ኢፌክት አለው ሰው የሚሾመው ሰው ጥሩ ካልሆነ ማለት ነው። በፕሮቴስታንት ጋር ስንመጣ ደግሞ ለመንፈስ ቅዱስ ክፍት ነው። ስለዚህ መንፈስ ቅዱስ እንዲናገር አይ ነው። በእኛም ውስጥ ደግሞ ፓርሻል የሆነ እንደዛ አይነት ነገር አለ። መንፈስ ቅዱስ እንዲመራው ታልፎ ይሰጣል ለመንፈስ ቅዱስ ይሄ ነገር ማለት ነው። ሰው ለመንፈስ ቅዱስ ታልፎ የሚሰጥ ከሆነ ኦፕን ነው ማለት ነው። ጌታ ይናገራል፣ ሰዎች በአንድ ጊዜ የእግዚአብሔርን ድምፅ ይሰማሉ። ነገር ግን እንደዚሁ ደግሞ ያው እዚህ ጋጥ ወጥ የሆኑ ሰዎች የሚያደርጉትን አይታችኋል። ጋጥ ወጥ ማለት የኔ ቋንቋ አይደለም፣ ቴዎሎጂካል ቋንቋ ነው። በአማርኛ ሲተረጎም ህገ ወጥነት አለ በፕሮቴስታንቲዝም። ስለዚህ ጋጥ ወጥ ስላልኩኝ የሰፈር ቋንቋ እንደተጠቀምኩ አድርጋችሁ አትወሰዱ። ህግ የለም በቃ በአጠቃላይ። ለምሳሌ ኦርቶዶክሶች ችግር ቢፈጠር አቡነ ማትያስ ቀጭን ስልክ ደውለው ያንን የሚረብሽ ሐሰተኛ አጥማቂ ስርዓት ያስይዙታል። ወደ ፕሮቴስታንት ጋር ስንሄድ ግን እንደዛ የለም። ያው እንደምታዩት የተቀላቀለ ነው ሁለቱም። ጥቅሙ ምንድነው? በዚህኛው ሳይድ ያለው ደግሞ ጌታ ይናገራል፣ ጌታ ሲፈርድ ይፈርዳል፣ እስከዛ ድረስ ወንጌል ይሰበካል ተብሎ ኦፕን ነው።